ነው። እህታችን እዚህ ስደት ላይ ሳውዲ አረብ ነው ያለችው እና የምትጠይቀው ጥያቄ ባል አላት እና ባሏና እሷና ባሏ በጣም ፈተና ላይ ናቸው። ባሏ ፈተናው ጆሮ አይሰማም፣ የጆሮ ችግር አለው እና አገር ቤት ሂዶ ጸበል ተጠምቆ ምናምን ወደዛ ሀገር ወደ ስደት ተመልቶ መጣ። ምንም መፍትሄ አላገኘሁበትም ምናምን ብሎ አሁን እሷ ጋር ተገናኝተው አብረው ነው ያሉት እና እሷ ትጸልያለች፣ እሱ መንፈሳዊ ሕይወቱ ብዙ አይደለም። እነሷ ደግሞ ሀገር ገብተው ተያይዘው ለመኖር ለመቁረብ ህይወታቸው ለመቀጠል ትፈልጋለች። እሱ ደግሞ ሀገር መግባት አይፈልግም። ሀገር ከገባኝ ምንም ለውጥ የለኝም፣ ስደት ነው የምፈልገው እያላት ነው። እሷ ደግሞ እድሜዋ ሙሉ ለሱ ስታገለግል ለሱ ልታሳክም ነው ህይወቷ እንትን ያለችው። መውለድም ሁሉ ነገር ትፈልጋለች። እዚህ ሀገር ደግሞ በሆስፒታል በጆሮ የመጣ ህማም መውለድም አትችሉም፣ ግንኙነት ማድረግም አትችሉም ተብለን ተከልክለን ጨንቆኝ ነው እና አዳምጣለሁ ጠይቅልኝ ብላኝ ነው እና መፍትሄ ካለ ምከረኝ ያለች ነው። ከሁሉም በፊት ንስሐ ገብቶ ስጋው ደሙን መቀበል ይቀድማል ከጸበሉ በፊት። ስለዚህ ንስሐ ገብቶ ስጋው ደሙን እንዲቀበል ማድረግ የመጀመሪያው እሱ ነው። በአጋንንቱ ላይ የበላይነት እንዲኖረን የሚያደርገን የጌታ ስጋና ደም ነው። እሱ ይቀድማል ከጸበሉ በፊት። በተረፈ ደግሞ ሱባኤ ገብታ ትጠይቅ ስለ ጆሮ ህመም፣ እሱም ገብቶ ይጠይቅ። ያንን ታድርግ። እሺ ሌላ ሰው እሺ ወለተ ቂርቆስ እሺ ወንድሜ ጥያቄ አንደታችን በጽሁፍ ጠይቅልኝ ብላኝ ነው። የአንደታችን ጥያቄ ነው። እህታችን ጥያቄዋ አንድ የምወደው ልጅ አለና መጀመሪያ በጣም ይወደኝ፣ ይደውልልኝ፣ አብረን ጸሎት እናደርግ ነበረ። ሳይጽፍልኝ ሳያወራኝ አይውልም አያድርም። እኔ ግን አላፈቅረውም ነበር። ከዛ መጨረሻ እኔም እያፈቀርሁት መጣሁ። እሱ ይርቀኛል፣ አይጽፍልኝም፣ አያወራኝም። አብረን ጸሎት እናደርግ ስለው አይመቸኝም ይላል። ከኔ የሆነ ነገር ሲፈልግ ብቻ ነው የሚደውልልኝ። ነይ እንገናኝ ይለኛል። አይሆንም ካልኩት ይርቀኛል ብዬ ይሻልኩት ግን አልሄድኩም። ነገ ዛሬ እያልኩም መሄድ አልፈለግም። ግን እንዳይርቀ የፈራው ሀሳቤ ሁሉ ነገሬ ተምታታብኝና አሁን እኔ በጣም ነው የምወደው። ካልጻፈልኝ ካልደወለልኝ 24 ሰዓት ሳለቅስ ነው የምውለው። ምን ላድርግ? መስተፋቅር ይሆን እንዴ? እኔ ለመራቅ ሳስብ መልሶ ይደውላል። እኔም ተቀብዬ አወራዋለሁ፣ መልሶ ይጠፋል እያለች ነው እህታችን። አዳምጣለሁ ብላለች ያለች ተመልስላት። አሁን መጀመሪያ ፍቅረኛ ወይም እጮኛ ሆናለች ማለት ነው። በእጮኝነት ጠይቋትማ እኔ አልወደውም ነበር አላፈቅረውም ነበር አለ እያወራሁት። ግን ከሆነ ሰዓት በኋላ እኔ ማፈቀርሁት እኔ ማፍቀር ስጀምር እሱ ደግሞ ራቀኝ። በምን ሊገናኙ ቻሉ ታዲያ? በምን አብረው ሊጸሉ ጀመሩ? መጀመሪያ የፍቅር ጥያቄ አቀርቦላት ያኔ ተቀብለዋለች። ተቀብለው ግን አላፈቅረውም ነበረ። ግን አብረን እንጸልይ አብረን እንትን እንል ነበር በስልክ ማለት ነው። የሆነ ሰዓት ግን እኔ እሱን ማፍቀር ስጀምር እሱ ግን ራቀኝ። አይደውልልኝም፣ አይጽፍልኝም ማለት የሆነ ነገር ሲፈልግ ነው ከኔ ጋር የሚደውልልኝ። እንገናኝ ስለኝ እንዳይርቀኝ ብዬ ይሻልኩትኝ እምቢ ብለው ይርቀኛል ብዬ ግን አልተገናኙም። ነገ ዛሬ እያልኩ ቀን እያረዘምኩት አልተገናኘንም። አሁን ግን ይርቀኛል ብዬ በጣም አስባለሁ። እሱም አይደውልልኝም፣ አያወራኝም። እንገናኝ ላይ ብቻ ነው የሚጽፍልኝ የሚደውልልኝም እና የምትለው ጥያቄዋ መልካም። እሺ እዚህ ጋር በደንብ መረዳት ያለብን ነገር ምንድን ነው? አንደኛ ቀድማ ልቧን መስጠት አልነበረባትም። ልቧን ሰጠች ቀድማ። ሁለተኛ ሲቀጥል ደግሞ ወንዶች ወይም ጓደኛሞች በጓደኝነት ወይም በእጮኝነት የቀረቡ ሰዎች የሚፈልጉትን ነገር ከኛ እስከሚያገኙ ድረስ ለተወሰነ ጊዜ ከኛ ጋር አብሮ መቆየታቸው አይደለም። ለወረት ያደርጉታል። ለወረት እስከ ጊዜው ድረስ ከዛ ሰው የሚፈልጉትን እስከሚያገኙ ድረስ ለወረት ያደርጉታል። የሚፈልጉትን ካገኙትና ያ ሰው እንደማይርቃቸው ከተረዱ በኋላ ደግሞ መራቅ ይጀምራሉ እነኛ ሰዎች። ለዚህ ትልቁ መፍትሄው ምንድነው? ልብን አለመስጠት አንደኛ፣ ልብን አለመስጠት። ሁለተኛ ደግሞ ከግንኙነት በፊት ጸሎት ማድረግ ያስፈልጋል። ከግንኙነት እሺ ከማለት በፊት ፈቃደ እግዚአብሔርን መጠየቅ እሱ ይቀርማል። ፈቃደ እግዚአብሔርን ጠይቀንም ልብ አለመስጠት። ልብ መስጠት ሙሉ ለሙሉ ልብ አትስጡ ስትገናኙና ስታወሩ ማለት ነው።
ምክንያቱም ገና ያልተፈተነ ነው፣ ወይም ደግሞ ፈተናውን ያላለፈ ግንኙነት ነው። ፈተናውን አውቆ ለክብር ሲበቃ ነው። ፈተናውን አልፎ ለክብር የሚበቃ ግንኙነት ነው ልብ ሊሰጥ የሚገባው። ፈተናውን ማለፉ ደግሞ የሚረጋገጠው በቤተክርስቲያን በሚደረግ ጋብቻ ሰዓት ነው። ከዛ በፊት ግን ፈተናውን ያላለፈ ግንኙነት ነው። ያ ሰው በመሃል ጥሏችሁ ሊሄድ ይችላል። ድንገት ጥሏችሁ ሊሄድ ይችላል። ስለዚህ ቀድማችሁ ልብ አትስጡ። ችግሩ አንዱ እሱ ነው። ይሄ ነገር እንደሚፈጠር ቀድመሽ ማወቅ ነበረብሽ። ይሄ ሰው ድንገት በመሃል ተለውጦ ቢሄድስ? ስለዚህ ሙሉ ለሙሉ ልብ አይሰጥም። እና አሁን በዚህ ሰዓት እሱ ሲያፈገፍግ አንቺ ምንም አይመስልሽም። ምክንያቱም አስቀደመሽም ልብሽን አልሰጠሽም ነበር ማለት ነው። ጠብቀሽ ነበር ይሄ እንደሚፈጠር ማለት ነው። ስለዚህ ቀድማችሁ ልብ ስለምሰጡ ነው አሁን ያንን ሰው መርሳት የሚያቀታችሁና 10 ጊዜ ደጋግማችሁ ያንን ሰው የምታስቡት ከዛ አንፃር ነው። እና መናፍስቱም ከሆነ ምናልባት በመስተፋቅር ወይም ደግሞ ከሱ የመጣ ቡዳ ዘር ካለም በጸሎት ሱባኤ ግቢና ቀጥታ መናፍስቱ መፈተሽ ነው በመቁጠሪያ እየቀጠቀጥሽ። በተረፈ ትኩረትሽን ቅዱሳት መጽሐፍ በማንበብ ላይ አድርጊ። መድኃኒዓለምንም ጌታ ሆይ ዓላማዬን ስቻለሁ፣ ለአንተ መስጠት የሚገባኝን ልብ ለሰው ሰጥቻለሁና እባክህን ሁለንተናዬን ወደ አንተ መልሰው፣ የልጁን ፍቅር በአንተ ፍቅር ታካልኝ በይው። በተረፈ ደግሞ ስትርቂው የሚመጣ ከሆነ እንዳታናግሪ። እንደዚህ አይነት ነገር ጥሩ አይደለም። እሺ ወንድሞች፣ ሄደ ስትሉት የሚመጣ ይሄ በጣም ተንኮለኛ ሰው ነው። እንደዚህ የሚያደርግ ሰው አታናግሩ፣ አትቀበሉ። መጀመሪያ ለምን ሄደ? ከሄደ እንደገና ተመልሶ ይመጣ። ያ ሰው ህይወታችን እያሰረው ነው ያለው። እኛም ህይወታችን ያ ሰው እንዲያስረው ወደን ፈቅደን እየሰጠን ነው ማለት ነው። ስለዚህ ቆራጥ ውሳኔ ወስኝ፣ ቆራጥ ውሳኔ ወስኝ። በጸሎት አሳልፈሽ ለእግዚአብሔር ስጪ። ትኩረትሽን ቅዱሳት መጽሐፍ በማንበብ አድርጊ። በተረፈ የመጨረሻ እሱን አድርገሽ አታስቢ። ከፊት ለፊትሽ ብዙ ህይወት አለ፣ ብዙ አማራጭ አለ። ስለዚህ ይሄን አድርጊ። እሺ ሌላ ሰው? ሀብተ ሚካኤል ወለተ ማርያም ወንድሜ። ሀብተ ሚካኤል ወለተ ማርያም ሀብተ ሚካኤል ብያለሁ። እሺ ቀጥል። ሀብተ ሚካኤል ቀጥል። የኔ ጥያቄ ወንድማችን በአዛብ ሀገር በስደት ነው ያለሁት እና የመጀመሪያ ጊዜ ሰው ሲሰደድ በጣም እጠላ ነበር እና መጨረሻ ላይ ቤት ውስጥ እንቁላል ተጣለ ማለት ነው። እንቁላል ተጥሎ ቤት ውስጥ አገኘሁትና ድምጽ የት ነው? ያፈረጥኩት እንቁላል። ድምጽን አስተካክል ወንድማችን፣ ድምጽ ርቋል። ስለ ስደት ነው፣ እኔ ስለ መተት ነው የምጠይቅህ ማለት ነው ወንድማችን። ድምጽ ርቋል ወንድማችን። አይሰማም? አሁንም ከፍ ብታደርገው ኤርፎን ብትነቅል አሪፍ ነው። ኤርፎን አልነቀልክም መሰለኝ። ኤርፎን የለኝም። እሺ ቀጥል። እና ስለ ስደት ሰው ሲሰደድ በጣም አሳጥርና ጠይቅ። እሺ ሰው ሲሰደድ በጣም እጠላ ነበር ማለት ነው። እና መጨረሻ ላይ እንቁላል ቤት ተጥሎ አግኝቼ አፈረጥኩት። ታፈርጠው እንቁላሉ የዶሮ አይደለም የዋነስ ነው። ከዛም መጨረሻ ላይ ትንሽ ቆየና ቤት ውስጥ አሁንም ምጣድ ላይ እንጀራ ነበርና እንጀራው ላይ የሰው ሰገራ ተጥሎ ተገኘ። ከዛ መጨረሻ ላይ ተነስቼ ተሰደዱ በጣም ቆይቻለሁ። በመመላለስ 6 ዓመት በመመላለስ ላይ ነው። እመጣለሁ እመጣለሁ እና ከዛ መጨረሻ ላይ ቤቱ አሁን 13 ዓመቱ ተተዘጋ ቤቱ ማለት ነው። ኑሮን ፈተው ንብረትን በተኑ፣ ቤቱም ተተዘጋ 13 ዓመቱ። አሁን መልሼ ሌላ ቤት ገዛው። ሌላ ቤት ስገዛ እኔ ስገዛው ተከራዮች ነበሩ። እኔ መግዛቴ ሲረጋገጥ አሁንም ተከራዮቹ ጥለውት ወጡ። ቤቱ አሁን ተመልሶ ሁለተኛም የገዛሁት ተዘጋ እና የዚህ ምን መፍትሄ ነው? ለዚህ መፍትሄ እንድሰጠኝ ነው ወንድማችን። ንስሐ ግባ። ንስሐ ከገባ በኋላ ሱባኤ ያዝ። ከሱባኤ መልስ ቋሚ የጸሎት የስግደት የመዝሙረ ዳዊት ጸሎት በቋሚነት ከውዳሴ ማርያም ጋር ይዘህ ጌታ ሆይ ሱባኤ ስትገባ በሱባኤ እንዲህ እያልክ ጠይቅ። ጌታ ሆይ ኃጢአቴን ይቅር በለኝ፣ እንደዚሁም ደግሞ
በመተትም ሆነ በዛር የገቡ መናፍስትን ያዝልኝ፣ ወይም ደግሞ ወደ ስደት እንድወጣ ምክንያት የሆኑኝን ክፉ መናፍስትን እባክህ ያዝልኝ አምላኬ እያልክ አልቅሰህ ከተማጸንክ በኋላ የተባረከ መቁጠሪያ ይዘህ ጠዋትና ማታ ፈትሽ። መናፍስቶችን ይያዛሉ በጊዜ ሂደት በእምነት ሆነ። እሺ ሌላ ሰው አመት ሚካኤል ጠይቅ። አፎሚያ አመት ሚካኤል ቶሎ ጠይቁ። እሺ ወንድሜ አመሰግናለሁ። ቃለ ሕይወት ያሰማልን። ወንድሜ ኤርፎን ንቀይ ወይም ኤርፎን ከፍ ይሁን። አድርጊ ድምፅሽን። እሺ አሁን ሲሰማ ቀጥይ። በስደት ወንድም ነበረኝና በዚህ ወር ውስጥ በሞት ተለይቶኛል። በሳኡዲ ማለት ነው ሞተውትና በ12 ሚካኤል ቅዱስ ሚካኤል የቅዱስ ማለት ከአመት በፊት ቆርቦ ምናምን አግብቶ ነው ከሀገር ቤት ወደ ስደት የመጣውና ከዛ እዚህ ነበር እየሰራ ምናምን ነበር፣ ደህና ነበር ማለት በቅዱስ ሚካኤል ቀን አግኝቸው ምናምን ነበርና የቅዱስ ሚካኤል ስቶሪ አድርጎ ምናምን እሱ ቅዱስ ሚካኤል ይጠብቅህ ምናምን ብዬው ጽፌያለሁ ምናምን ተጻጽፈን ምናምን ከዛ በ12 ሌሊት 9 ሰዓት ገደሉት የሳውዲዎች ፖሊሶች ማለት ነው። ከዛ ለምን እኔ በድንበር ላይ ስለሆነ ይገድላሉ ማለት ህገወጥ? ከዛ እኔ እሺ አልሰማሁ ነበር ለሳምንት ያክልና እስከ 19 ኦንላይን አልነበርኩኝ። በ19 ስገባ ኦንላይን ምናምን ፌስቡክ ላይ ፎቶ ተለጥፎ ምናምን እንደሞተ ምናምን ተለጥፎ አገኘሁትና በጣም ደነገጥኩኝና ማለት ቅዱስ ሚካኤል ለእኔም ጠባቂ መላኪ ነው፣ ለሱም እንደዛ በጣም ነው የሚወደው ነው። በ19 ስለሰማሁ በጣም ከፋኝ። ማለት እነሱ ይጠብቁ ምናምን ብዬ አሳልፈው ስለምሰጠው ለእነሱ መላእክቶች ማለት የምመካባቸው መላእክቶች እየከፋኝ ነው። አሁን በቅዱስ ሚካኤል እና በቅዱስ ገብርኤል የጸጋ ስግደት ምናምን ስሰጥ ስማችሁ መጥራት ሁላ ማለት ነው ይከብደኛል። ለምን ማለት አሳልፋችሁ ሰጥቷቸው ነው ምናምን ወደ መንፈሳዊ ህይወትም እየገባ ነበር ነው ማለት በጣም ልቤ እየተሰበረ እየከፋኝ ምናምን ነው። ማለት ምንድን ነው መፍትሄው? የሆነ ምክር የሆነ ስለ መላእክቱ ስለ ቅዱስ ሚካኤል እና ቅዱስ ገብርኤል ለምን ማለት በሞት አሳልፎ በስደት ሀገር ወደ መንፈሳዊ እየገባ ነበር ነው አሳልፋችሁ ሰጥቷችሁ ነው ደግሞ ለምን አልጠበቃችሁም? ምን እያልኩ በእነሱ ፊት ይከፋኛል። ማለት ሲሰግድም በጣም የሆነ ማለት የማይፈለግ ሀሳብ ምናምን ይመጣብኛል ነው ምን ላድርግ? እሺ መልካም። በመጀመሪያ እግዚአብሔር አምላክ የወንድምሽን ነፍስ በአጸደ ገነት ያኑርልሽ። በተረፈ ለቅዱሳን መላእክት አሳልፈን ብንሰጥም እነኛ ሰዎች አይሞቱም ማለት አይደለም። እሺ አረዳድሽ ነው አሁን እዚህ ጋር ችግር ያመጣው። ለየትኛውም መልአክ ለየትኛውም ቅዱስ አሳልፈን ልንሰጥ እንችላለን። እነኛ ሰዎች ግን አይሞቱም ማለት አይደለም። ሳይሞቱ ይኖራሉ ማለት አይደለም። እግዚአብሔር ለሰው ልጆች የወሰነላቸው ቀን አለ አይደል? በዚህ ምድር ላይ እንዲኖሩ አለ። ያ ቀን ሲደርስ ያ ሰው ይወሰዳል። ይሄን አትርሱ። እግዚአብሔር የወሰነው ቀን አለ። ያ ቀን ሲደርስ መቼ እንደወሰነልን አናውቅም። አሁን ለምሳሌ እኔ እስከምን ድረስ እንዲኖር እንደተወሰነልኝ አላውቅም፣ ግን ዝም ብዬ እኖራለሁ። ማንን ተስፋ አድርጌ? እግዚአብሔርን ተስፋ አድርጌ እኖራለሁ። ግን አንድ ቀን እወሰዳለሁ። አንድ ቀን ወልደ አማኑኤልን ይዛችሁት ነው መባሉ አይቀርም። እናንተም አንድ ቀን ትወሰዳላችሁ። መቼ እንደምትወሰዱ አታውቁም፣ አልነገረንም። አሟሟታችን የተለያየ ሊሆን ይችላል። አንዳንዱ በሌላ መንገድ፣ አንዳንዱ በሰላም መኝታው ላይ እንደተኛ ሊሞት ይችላል፣ ነፍሱ ከስጋው ሊለይ ይችላል። አንዳንዱ የበላ ሊሞት ይችላል። አንዳንዱ በመኪና አደጋ ሊሞት ይችላል። አንዳንዱ ደግሞ በሰው እጅ በጦር መሳሪያ ተመቶ ሊሞት ይችላል።
አንዳንዱ ደግሞ በአውሬ ተበልቶም ሊሞት፣ አንዳንዱ ውሃ ወስዶት ሊሞትም ይችላል። አሟሟታችን የተለያየ ሊሆን ይችላል። ነገር ግን የየትኛውም ሰው ነፍስ ያለማን ፈቃድ አይወጣም? ያለማን ፈቃድ አይወጣም? ያለ እግዚአብሔር ፈቃድ አይወጣም። ስለዚህ እህቴ አንቺ አሁን እዚህ ጋር የተሳሳትሽው ስህተት ምንድነው? በቃ ለቅዱስ ሚካኤል አሳልፌ የሰጠሁት በቃ ያ ሰው አይሞትም እንዴ? ጊዜው ከደረሰ ለምንድን ነው የማይሞተው? እህቴ ይጠራል። አሟሟቱ በዛ መንገድ ሆነ እንጂ ጊዜው ነው እህቴ። ይሄን አንድ ነገር አትርሱ እሺ። ስለዚህ ያ መልአክ አይጠብቅም ማለት ነው አይደለም፣ ይጠብቃል። ግን ያ ሰው ደግሞ ሲጠራ የዛ መልአክ ጥበቃ ግን የዛን ሰው የሚወሰድበትን ቀን አያዘገይም። ግልጽ ነው። አያዘገይም የሚወሰድበትን ቀን እስካለ ድረስ ይጠበቃል ያ ሰው። ግን ያ ሰው ከተጠራ ግን ይወሰዳል። አሟሟታችን ግን የተለያየ ሊሆን ይችላል። ይሄን አንድ ነገር አትርሱ። ሁለተኛ ሲቀጥል ደግሞ ከኛ የሚጠበቀው ምንድነው ከተባለ ንስሐ ገብተን ስጋው መቀበል ነው። የመጀመሪያ ትልቁ ስራችን ያ ነው። በቃ ተዘጋጅቶ መጠበቅ፣ ንስሐ ገብቶ ስጋው ደግሞ መቀበል። ከዛ በህይወት ሆነን ብንኖር ለክርስቶስ እንኖራለን፣ ብንሞትም ለክርስቶስ እንሞታለን የሚለው ቃል ተፈጻሚነት ያገኛል። ሮሜ 14:8 ላይ ያለው ቃል። ሌላው ደግሞ ሲቀጥል እድሜ የሰው ልጅ እድሜ ሊረዝም ሊያጥርም ይችላል። በሁለት መንገድ ሊረዝም፣ አንደኛ በጽድቅ መንገድ ሊረዝም ይችላል። በኃጢአት ምክንያት ደግሞ ሊያጥር ይችላል እድሜ። መጽሐፍ ቅዱስ ይህንን በግልጽ ይናገራል። በምድር ላይ እድሜ ይረዝም ዘንድ የእግዚአብሔር መንገድ አትተው፣ በእግዚአብሔር መንገድ ተጓዝ ይላል መጽሐፍ። ኃጢአት ደግሞ እድሜ ያሳጥራል። ለምሳሌ አዳም ልክ ዕፀ በለስን በመብላቱ 1000 ዓመት ለመኖር ቢወሰንለትም ግን ስንት ዓመት ነው የኖረው? 930 70 ዓመት ተቀነሰበት። ልክ እንደዛ ኃጢአት እድሜን ያሳጥራል፣ ጽድቅ ደግሞ እድሜን ያረዝማል። ይህን አትርሱ። ዞሮ ዞሮ ግን ከተወሰነልን ቀን ማለፍ አንችልም። እሺ። ስለዚህ ጌታ ምን አለ? ባለቤት ከሌሊቱ በየትኛው ክፍል ሌባ እንዲመጣ ቢያውቁ ኖሮ በነቃ ቤቱም ሊቆፈር ባልተውም ነበር። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። እንግዲህ ቀኒቱንና ሰዓቱን አታውቁምና እንግዲህ ንቁ ተብሎ ተጽፏል። ስለዚህ ይሄን ነው ማሰብ ያለብሽ። እሺ እህቴ፣ ድንገት ነው የምንወሰደው። ወንድምሽም ድንገት ተወሰደ። ለመሆኑ ንስሐ ገብቶ ቆርቦ ነበረ እየኖረ ያለው እህቴ? ንስሐ ገብቶ ከዓመት በፊት ንስሐ ገብቶ ቆርቦ ነው ያገባውና ከዛ በኋላ ከቆረበ ወደ ስደት መጣ። ስለዚህ መልካም ነው። ንስሐ ገብቶ ቅዱስ ቁርባን በመቀበሉ እየተመለሰ ነው። ንስሐ ገብቶ በመቀበሉ አመስግኝ ፈጣሪሽን፣ እግዚአብሔር ይመስገን ለዚህም በመብቃቱ። በተረፈ አንቺ ማድረግ ያለብሽ መጽሐፋችን ለሞተ ሰው ተስካር ማውጣት አትተው ይላልና መጽሐፈ ሲራክ ምዕራፍ 7 ቁጥር 33 ላይ ይህንን ተፈጻሚ አድርጊለት፣ በስሙ መባ አስገቢለት፣ በስሙ ቅዳሴን እንዲቀደስ ባረፈበት ቀን ወይም ደግሞ በአንድ ቅዱስ ስም በጻድቁ አቡነ እስትንፋሰ ክርስቶስ ሊሆኑ ይችላሉ እየጠበቅሽ መታሰቢያውን አድርጊለት። የወንድምሽም ነፍስ የት እንዳለ ለማወቅ ካፈለግሽም ደግሞ ሱባኤ ገብተሽ እግዚአብሔር አምላክን ጠይቂ፣ እናም ያሳይሻል። በተረፈ በርቺ። በነገራችን ላይ ወንድሞች ለእህታችን ብቻ ሳይሆን ሌሎቻችን ቢሆን ቤተሰብ ሲሞት፣ ወንድም ሲሞት፣ እህት ሲሞት ለምንድን ነው የምታማሩት? ለምንድን ነው እግዚአብሔር እንደማይጠብቃችሁ አድርጋችሁ የምታስቡት? ለቅዱሳን አሳልፈን ሰጥተን ለምንድን ነው እንዴ? በእግዚአብሔር ፍርድ እኮ ጣልቃ መግባት ነው። ይሄን ታውቃላችሁ? ግን ወንድሞች ፍርድን አዛባልኝ እንደማለት እኮ ነው። ፈጣሪ ፍርድ ያዛባል እንዴ? ንገሩኝ። ያዛባል? አያዛባም። ፍርድን አዛባልኝ እንዴ? ምን ማለት ነው? በእግዚአብሔር ስራ ውስጥ ጣልቃ መግባት አንችልም። እኛ ፍጥረት ጣልቃ ሊገባ አይችልም።
በእግዚአብሔር ስራ ውስጥ ጣልቃ ሊገባ ጌታ የወደድ አንተ የፈቀድከው ይሁን ነው የሚባለው። መጽሐፈ ኢዮብ ላይ ሐሳብ ይከለከል ዘንድ ከቶ እንዳይቻል አወቅኩኝ ይላል። ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብም ይከለከል ዘንድ ከቶ እንዳይቻል አወቅኩኝ አምላኬ አለ መጽሐፈ ኢዮብ ጻድቁ ምዕራፍ 42 ላይ ምዕራፍ 42 ቁጥር 2 እና እግዚአብሔር እንደማይጠበቅን አድርገን ልንሰላችና ተስፋ ልንቆርጥ አይገባም። ይልቁንም ተስፋ የሚያስቆርጡን እነኚህ ርኩሳን መናፍስት ናቸው። በህሊናችን እያንሾካሾኩ ይሄው እገሌ ሞተ፣ ይሄው መች ጠበቀልሽ ፈጣሪ ይላሉ። ግን እነሱ ጠንቅቀው ያውቃሉ ከኛ በላይ የእግዚአብሔር ፍርድ እንደሆነ ጠንቅቀው ያውቃሉ። እንደማይለወጥ ይሁን ካለ ይሁን ያለው ነገር እንደሚፈጸም ያውቃሉ ከኛ በላይ። ግን እነሱ ልክ እግዚአብሔር እንደማይጠበቀን አድርገው በህሊናችን ያንሾካሾኩና በአምላካችን ያለንን እምነት ለመሸርሸር ይሞክራሉና ይሄ የጠላት ሴራና ተንኮል መሆኑን ወቂበት። እሺ እህቴ ይሄን ይመስላል። እሺ አፎሚያ። እሺ አመሰግናለሁ። የኔ ጥያቄ ክርስቶስ በተቸነከረባቸው 5 ቅንዋተ ችንካሮች ልጆችን ስማቸው እንደዛ ብሎ መጥራት ይቻላል? ሳዶር አላዶር ብለን ሳዶር አላዶር ብለን መጥራት ይቻላል። ግን ባልጠፋስ ሌሎች ስሞች አሉ አይደለ? ለስምነት የሚያገለግሉ በእግዚአብሔር ስም ነው። ብዙን ጊዜ ሰዎች የእግዚአብሔርን ስራ የሚገልጽ እንደዛ አይነት ስም ወይም ደግሞ ለምሳሌ በቅዱሳን ስም ወይም ደግሞ የእግዚአብሔርን ስራ ለምሳሌ ገብረ ማርያም ወለተ ማርያም አደብ ቤተክርስቲያናችን የምትለው ወለተ መስቀል ብለን እንደምንጠራው ያንን ልናደርግ እንችላለን። ነገር ግን አሁን አንቺም ሳዶር አላዶር ብዬ ልጥራ ብትይም ይቻላል፣ መጥራት ይቻላል። ነገር ግን ብዙን ጊዜ የተለመደ አይደለም። እሺ የተለመደ ግን አንድ ልጅ ስሙ ሳዶር ቢሆን ምንድነው ትርጉሙ ቢል ክርስቶስ የተቸነከረበት ነው ብንለው እንዴት እኔ ክርስቶስን እቸነክራለሁ ወይ እንዴት እንደዚህ የሚል ስም ሰጣችሁኝ የሚል ጥያቄ ሊፈጥርበት ይችላል ብዬ ስላሰብኩ ነው። እንደዛ ሳይሆን በእርግጥ ክርስቶስ የተቸነከረበት ሚስማር ነው ልትሉት በላችሁ ልትነግሩት፣ እሱ ደግሞ ይሄንን ከምን አንፃር ልትሉኝ ቻላችሁ ብሎ ሊጠይቃችሁ ይችላል። ለዚህ ደግሞ ምላሹን ማዘጋጀት ተገቢ ነው። የክርስቶስን ሕማም ለማሰብ ነው። ክርስቶስ መቸንከሩን ሳዶር በተባለ ጭንካር መቸንከሩን ለማሰብ ነው ልትሉ ትችላላችሁ። ነገር ግን ስም ስታወጡ የእግዚአብሔርን ስራ የሚገልጽ ሁለተኛም ደግሞ የተለመደ ቢሆን መልካም ነው። እንደገናም ሲቀጥል ደግሞ በተለይ የእግዚአብሔርን ስም የተሸከመ ስም አለ አይደል? ለምሳሌ በብሉይ ኪዳን ቅዱሳን በብሉይ ኪዳን ስም ሲወጣ እንዴት ነው? አንደኛ የእግዚአብሔርን ስም አይሰማችሁም? ድምጽ ሰማለው። የእግዚአብሔርን ስም ያዘለ ወይም የተሸከመ ስም ያወጣሉ። ሁለተኛ ሲቀጥል ደግሞ በሰዓቱ የተፈጠረውን ነገር አያይዘው ሊያወጡ ይችላሉ ስሙን። ለምሳሌ ኢካቦድ ተብሎ የተሰየመ ስም አለ መጽሐፍ ቅዱስ ላይ። ክብር ከእስራኤል ለቀቀ ስትል ልጇን ኢካቦድ አለች። ከሆነ ሁኔታ ጋር ለማያያዝ ወይም ደግሞ እግዚአብሔር ያደረገልንን ስራ ከዛ ጋር በማያያዝ ስም ሊያወጡለት ይችላሉ እና እንዲህ አይነት ስም ነው ብዙውን ጊዜ የሚወጣው ለማለት ፈልጌ ነው። ዞሮ ዞሮ ግን ስም ስታወጡ ለልጆቻችሁ ያላችሁበትን ምክንያት በሚገባ ለማስረዳት ተዘጋጅታችሁ የስሙን ትርጉም አውቃችሁ እኔ እንዲህ ልልሽ ቻልኩት በዚህ ምክንያት ነበር፣ መታሰቢያ የሚሆን ስም በዚህ ምክንያት ነው እንደዚህ ብዬ ስም ያወጣሁልክ ብላችሁ በሚገባ አብራርታችሁ መመለስ የምትችሉትን ስም ብታወጡ መልካም ነው። እሺ ቀጥሉ። እኔ ልጠይቅ ምህረተ ስላሴ። እሺ ወንድም አለም እግዚአብሔር ይስጥልኝ፣ እድል ስለተሰጠኝ አመሰግናለሁ። የኔ ጥያቄ እኔ ቡና አልጠጣም፣ ግን ከቤቴ ሰው ቢመጣ ማለት የማይመለስ ቡና ሱስ ያለባቸው ሰዎች ከቤቴ ቢመጡ ባፈላ ችግር ይኖረዋል? አንቺ ማትጠጪ ከሆነ
ባታፈይ መልካም ነው። ምክንያቱም ቀስ እያልሽ ወደዛ መግባትሽ አይቀርም። ለአጣጣ ለእነሱ ላፍላላቸው እኔ አልጠጣም። ከዛ በኋላ እነሱ ቀስ እያሉ ይሸነግሉሻል። ምን ችግር አለ? ጠጪ፣ ብትጠጪ ምን አለበት? ኃጢአትነትሽ ነው፣ ጥሩ ነው እያሉ ቀጥታ ወደዛ ሱስ ያስገቡሻል። ለሰው በሚል ለራስ ይጀመራልና እንደ ምክር ነው ግን የመከርኩሽ። እሺ እንደ ምክር ግን ወንድሜ ጥያቄ የለኝ። ይሄ ቡና ኃጢአት ነው በትክክል? ደጋግማችሁ ጠይቃችኋል ይህን ጥያቄ። ከድርሳናት አንጻር አዎ እንደ ኃጢአት ነው የሚቆጥረው። ድርሳናት እንደ ኃጢአት ነው የሚቆርጡት። እንደ ድርሳነ ጽዮን፣ እንደ ድርሳነ መድኃኔዓለም፣ እንደነ ድርሳነ ራጉኤል ያሉት ድርሳናት አዎ እንደዛ ነው የሚቆጥሩት። ግን እንደ የቤተክርስቲያን መምህራን ግን ከእጽዋትነቱ የእግዚአብሔር እንደመሆኑ መጠን አይተው ለባዕድ አምልኮ አንጠቀም እንጂ ብንጠቀመው ኃጢአትነት የለውም ይላሉ። ይሄን ይመስላል እህቴ። እሺ ሱስስ ያው እንዴት ታየዋለህ? የቡና ሱስ ያለባቸው ሰዎች ናቸው መቼስ የሚመጡት እና ለዛ ሰው ሱስ ራሱ ኃጢአት ነው አይደለም? በመጀመሪያ ሱስ ኃጢአት አይደለም፣ ነገር ግን የዛ ነገር ተገዥ መሆን ነው። ለዛ ነገር ባሪያ ወይም ተገዥ መሆን ነው ሱስ። በራሱ በቁሙ ግን ሱስ ኃጢአት አይደለም። የሌላ ነገር ሱስ ልንሆን እንችላለን። ለምሳሌ እግዚአብሔር ለማይፈቅደው ነገር ሱስ ከሆነ አዎ የኃጢአት ተገዥ ሆነናል። በማንኛውም ሱስ ሲባል እኮ የብዙ ነገር ሱስ ሊኖር ይችላል። ትምህርት መውደድ በራሱ ትምህርትን ሳይሰሙ ቀኑ ማሳለፍ ድብርት የሚጫጫነን ከሆነ ሱስ አይደለም። ስለዚህ ሱስ የሆነ ሁሉ ኃጢአት አይደለም። ነገር ግን የዛ ነገር ተገዥ መሆን ነው። የዛ ነገር ተገዥ ሆነን ማለት ደግሞ ለኃጢአት በጣም ቅርብ ነን ማለት ነው። ሰው ለምንም ነገር ተገዥ ሊሆን አይገባውም። የሰውነትን ፈቃድ አትከተል የሚለው ለምንም ነገር ሱሰኛ አትሁን ማለቱ ነው መጽሐፍ። ምክንያቱም ለኃጢአት ተገዥ ትሆናለህ። ለሱስ ነገር ለፍላጎት ተገዥ ከሆንክ ቀጥታ ኃጢአትን ለመፈጸም አንተ ቅርብ ነህ ማለቱ ነው። እና ይሄን ይመስላል። ጸጋውን ያብዛልህ። ወለተ ኢየሱስ እሺ ወንድሜ ቃል ያሰማልን፣ ጸጋውን ያብዛልህ ወንድማችን። የኔ ጥያቄ ከመጽሐፍ ቅዱስ ነው ወንድማችን። ኦሪት ዘሌዋውያን ምዕራፍ 18 ጥያቄ እውነት ለመናገር ሙሉ ምዕራፍ እንኳን ልረዳው አልቻልኩም። እውነት ለመናገር ግን ስለሚረዝምብህ ለምሳሌ እግዚአብሔር ምዕራፍ 1 ቁጥር 1 ላይ ስናይ ለምሳሌ እግዚአብሔር ሙሴ እንዲህ ብሎ ተናገረ ይልና ምን ይላል? የአባትህ ሚስት ኅፍረ ሥጋ አትግለጥ፣ የአባትህ ኅፍረ ሥጋም እንደዛው እያለ እስከ ቁጥር 19 ይደርሳል። የምራትን የወንድምህን ኅፍረ ሥጋ አትግለጥ እያለ ማለት ነው። ምዕራፍ ቁጥር 19 ደግሞ ይላል እርሷን በመርገሟ ርኩሰት ሳለች ኅፍረተ ሥጋዋን ትገልጽ ዘንድ ወደ ሴት አትቅረብ፣ እንዳትረክስባትም ከባልንጀራ ሚስት ጋር አትተኛ ይላል። እስከ 21 ደግሞ ከዘርህም ለማለክ በእሳት አሳልፈህ አትስጥ፣ የአምላክን ስም አታረክስ፣ እኔ እግዚአብሔር ነኝ ምናምን እያለ እንትን ላልና ብታስረዳ ነው እንደምን። መልካም ኦሪት ዘሌዋውያን ነው ግን እርግጠኛ ነሽ? ኦሪት ዘሌዋውያን ምዕራፍ 18 ነው? አዎ ወንድሜ እርግጠኛ ነኝ። እሺ ቁጥር 1 ላይ እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ እኔ እግዚአብሔር አምላካችሁ ነኝ። ቁጥር 3 ላይ እንደተቀመጣችሁባት እንደ ግብጽ ምድር ስራ አትስሩ፣ እኔም ወደ እርሷ እንደማገባችሁ እንደ ከነዓን ምድር ስራ አትስሩ፣ በስርዓታቸውም አትሂዱ ነው የሚለው። የቱ ጋር ነው ታዲያ እንደዛ የሚለው? ቁጥር 19 አልኩ እኮ ግን እስከ ታችኛው ያለ የወንድም ኅፍረ ሥጋ አትግለጥ፣ የእህትም ኅፍረ ሥጋ አትግለጥ እያለ እስከ ታች ይወርዳል። እንደዛ እያለ ስለዚህ ቁጥር 8 በይ።
ቁጥር 1 19 ሳይሆን 19 እስከ 21 ቁጥር 8 ላይ ቁጥር 7 የአባትን ኀፍረተ ሥጋና የእናትን ወንድሜ ኀፍረተ ሥጋ 19 አትግለጥ ይላል። 21 አይሰማም እንዴ ድምጼ? እሺ ማይክሽን ዝጊና አዳምጪኝ እህቴ። እኔ ዞሮ እኔ ጋር ከቁጥር 7 ጀምሮ ነው ስለሚል ነው። የትኛው ምዕራፍ እያነበባችሁ እንደሆነ እኔ አላውቅም። እሺ ቁጥር 6 ላይ ከእናንተም ማንም ሰው ኀፍረተ ሥጋውን ይገልጥ ዘንድ ወደ ሥጋ ዘመዱ ሁሉ አይቅረብ። ጥያቄው አንድ አይደለ እህቴ? ይሄን አይደለም እየጠየቅሽኝ ያለሽው? ድምጼ ሴትዮዋ ከጎኔ ስላለች ነው እንጂ 19 እስከ 21 ቁጥር 19 እስከ ቆይ 21 ቁጥሩ ማተር አያደርግም ታለም። እሺ የማነበው አንድ ነው አንድ አይደለም? አንድ ነው ኀፍረተ ወንድሜ። ሥጋ ስለመግለጥ አይደለ? አዎ እኔም እኮ ጥያቄ እንደዛ ነው። ኀፍረተ ሥጋ ትግለጥ ማለት ምን ማለት በቃ ነው? ማይክሽን ዘግተሽ አዳምጪ። አሁን ልመልስልሽ እኮ ነው። ከእናንተም ማንም ሰው ኀፍረተ ሥጋውን ይገልጥ ዘንድ ወደ ሥጋ ዘመድ ሁሉ አይቅረብ፣ እኔ እግዚአብሔር ነኝ። ይህ ጥቅስ የዝሙትና የርኩሰት መከላከያ ዋና መሰረት ስለሆነ ነው። ኀፍረተ ሥጋ መግለጥ ማለት ሩካቤ ማድረግ እንደማለት ነው። በቆሙ ኀፍረተ ሥጋ መግለጥ ማለት እኮ አይደለም። ሩካቤ ሥጋ ማድረግ ለማለት ነው። በአጭሩ ከእናንተ ማንም ሰው ኀፍረተ ሥጋውን ይገልጥ ዘንድ ወደ ሥጋ ዘመዱ ሁሉ አይቅረብ ማለት ከሥጋ ዘመዱ ጋር ምን አይገናኝ ማለት ነው? ግንኙነት አይፈጽም ማለት ነው። አዎ ከቅርብ የሥጋ ዘመድ ጋር መጋባትና ሩካቤ ፈጽሞ የተከለከለ ነው። ለምሳሌ በሙስሊሞች የአጎት ልጅ ነው የአክስት ልጅ ነው ጋብቻ የሚፈቀደው? የአጎት ልጅ ነው የአክስት ልጅ። ስለዚህ የቅርብ ዘመድ ነው፣ በእኛ አይፈቀድም ማለት ነው። አንዱ ከዛ አንፃር ነው። ሌላው የአባትን ኀፍረተ ሥጋና የእናትን ኀፍረተ ሥጋ አትግለጥ። እናት ናትና ኀፍረተ ሥጋዋን አትግለጥ። ይሄ ማለት ከአራስ እናት ጋር መተኛት ፍጹም እርኩሰትና ወላጅን ማዋረድ፣ የአባትም ክብር ስለሆነ እናትን መንካት አባትን መበደል ስለሆነ ይሄን ተናገረ። የአባትን ሚስት ኀፍረተ ሥጋ አትግለጥ፣ የአባት ኀፍረተ ሥጋ ነውና ይላል። ይሄም ወላጅ እናት ባትሆን እንኳ የአባት ሚስት ወይም የእንጀራ እናት ማለት ነው። የእንጀራ እናት ከአባት ጋር አንድ ሥጋ ስለሆነች እሷን መንካት አባትን ማዋረድና ማርከስ ነው። ስለዚህ ከእሷ ጋር ምን አታድርግ፣ ሥጋ አትፈጽም። ሌላው ደግሞ የእህትን ኀፍረተ ሥጋ አትግለጥ። የአባት ልጅ ወይም የእናት ልጅ በቤት ወይም በውጭ የተወለደች ብትሆን ኀፍረተ ሥጋዋን አትግለጥ ይላል። በአባትም ይሁን በእናት ወገን የምትገናኝን ሙሉ ወይም ግማሽ እህትን ማግባትና ሩካቤ ማድረግ የተከለከለ ነው። በሕጋዊ ጋብቻም ይሁን በሌላ መንገድ የተወለደች ብትሆን ሕጉ አይፈቅድም ነው። ሌላው የወንድ ልጅን ሴት ልጅ ኀፍረተ ሥጋዋን ወይም የሴት ልጅን ሴት ልጅ ኀፍረተ ሥጋዋን አትግለጥ። ይሄም የአንተ ኀፍረተ ሥጋ ነው። የልጅ ልጅ ማለት ነው። የወንድ ልጅ ወይም የሴት ልጅ ሴት ልጅ የገዛ አካልና የትውልድ ቅርንጫፍ ስለሆነች ከሷ ጋርም ግንኙነት ማድረግ የራስን ክብር ማርከስ ስለሆነ ይሄንን ተናገረ። ከአባት የወለደችውን የአባትን ሚስት ልጅ ኀፍረተ ሥጋ አትግለጥ። እህት ናት፣ ኀፍረተ ሥጋዋን አትግለጥ። ይሄ ማለት የአባት ሚስት ማለት ነው። የእንጀራ እናት ከአባት የወለደቻት ሴት ልጅ ማለት ነው። የአባት ዘር ስላለባት እህት ተብላ ስለምትጠራ ከእሷ ጋርም ግንኙነት መፈጸም የለብህም ነው። የአባትን እህት ኀፍረተ ሥጋ አትግለጥ። አሁን የአባት እህት ምንድን ናት? የአባት እህት ምንድን ናት? አክስት። እሷም የአባት ዘመድ ናት። የአባት እህት የአባት የሥጋ ክፋይ ወይም ቅርብ ዘመድ ስለሆነች ከእሷ ጋር መገናኘት የአባትን ማህፀንና ክብር እንደመንካት ስለሚቆጠር ወይም አይፈቀድም። ቁጥር 13 የእናትን እህት ኀፍረተ ሥጋ አትግለጥ፣ የእናት ዘመድ ናትና። ይህም የእናት እህት ምንድን ናት? አክስት ናት አይደል? ስለዚህ እሷም ከእሷ ጋርም አይፈቀድም። ቁጥር 14 የአባት ወንድም ኀፍረተ ሥጋ አትግለጥ። የአባት ወንድም እሱ ምንድን ነው? አጎት ነው አይደል? ያም ከአጎት ጋር አንድ ሥጋ በመሆኗ አክስት ትባላለች። ስለዚህ የእሷን ክብር መንካትም አይፈቀድም። ቁጥር 15
የምራትን ኀፍረተ ሥጋ አትግለጥ። የምራትን ኀፍረተ ሥጋ የልጅ ሚስት ናት። ኀፍረተ ሥጋዋን አትግለጥ። የምራት ሚስት ማለት የምራትን ኀፍረተ ሥጋ ማለት የወንድ ልጅ ሚስት። ምራት ማለት የወንድ ልጅ ሚስት ለልጅ የተሰጠች አካሉ ስለሆነች እሷን መድፈር በልጅ ላይ ክህደት መፈጸም ነው። የቤተሰብን ቅዱስ ሥርዓት ማፍረስ ስለሆነ ተከለከለ። ሌላ የወንድምን ሚስት ኀፍረተ ሥጋ አትግለጥ። የወንድምን ሚስት ይህም የራስ የወንድም ኀፍረተ ሥጋ ስለሆነ ከሷ ጋርም ግንኙነት አትፈጽም ነው። እዚህ ጋር የወንድም ሚስት የወንድም አካል ናት። በሕይወት እያለ እሷን መንካት ወንድምን ማዋረድ ነው። ግን በብሉይ ኪዳን ወንድም ልጅ ሳይወልድ ሲሞት ስም ለመተካት ሲባል የሚደረግ ልዩ ሕግ አለ። የሚደረገው ልዩ ሕግ ሲቀር ይህ ጥቅስ መደበኛውን ክልከላ ግን ያሳያል። አንድ መረዳት ያለብን ነገር ይሄ ነው። ሌላው ቁጥር 17 ላይ የሴትንና የሴት ልጇን ኀፍረተ ሥጋ አትግለጥ። የወንድ ልጇን ሴት ልጅ ወይም የሴት ልጇን ሴት ልጅ ኀፍረተ ሥጋዋን ትገልጥ ዘንድ አታግባ፣ ዘመዶች ናቸውና ዝሙት ነው ይላል። አንዲትን ሴት አግብቶ እንደገና የሷን ልጅ ወይም የልጅ ልጇን ማግባት ፍጹም ዝሙት ወይም ጸያፍ ተግባር ነው። ምክንያቱም የቤተሰብን ትውልድ ስለሚያናጋ የእንጀራ ልጅን ማለት ነው። እና አንድ መረዳት ያለብን ነገር ይሄ ነው። ቁጥር 18 ሚስት በሕይወት ሳለች እህቷ ጣውንቷ እንዳትሆን ኀፍረተ ሥጋዋን ትገልጥ ዘንድ ከእርሷ ጋር እህቷን አታግባ። ሚስት በሕይወት ሳለች እህቷ ጣውንቷ እንዳትሆን ኀፍረተ ሥጋዋን ትገልጥ ዘንድ ከእርሷ ጋር እህቷን አታግባ። ሁለት እህታማሞችን ሚስት አድርጎ መውሰድ በጣም ጸያፍ ነው። የእሷን እህት ደርቦ ማግባት በሁለቱ እህታማሞቾች መካከል ቅናትና ጣውንትን ስለሚፈጠር ነው የተከለከለው። ቁጥር 19 እርሷም በመርገሟ እርኩሰት ሳለች ኀፍረተ ሥጋዋን ትገልጥ ዘንድ ወደ ሴት አትቅረብ። በምኗ ሳለች? እየተሰማችሁ ነው? በመርገሟ ሳለች። አዎ በብሉይ ኪዳን እንደመርገም ነበር የሚቆጠረው። አሁን ዛሬ የወር አበባ ይሆን እንጂ። ስለዚህ በወር አበባ ጊዜ ሳለች ሩካቤ ማድረግ የተከለከለ ነው እንደ ሃይማኖታችን ማለት ነው። ግን ይሄን ባለማወቅ የሚፈጽሙ የሉ አሉ አይደል? ይሄን ባለማንበብ ቀድሞ ባለማወቅ ነው የሚደረገው። ስለዚህ ይሄ ለእናንተም ትምህርት ነው። በተለይ በእንደዚህ አይነት ህይወት ውስጥ ያላችሁ ካላችሁ አንዲት ሴት በወር አበባ ጊዜ ሳለች ሩካቤ ማድረግ የተከለከለ ነው። ለምን? ይህ ለጤናም ሆነ ለሃይማኖታዊ ንጽህና ተገቢ ያልሆነ የተፈጥሮ ስርዓትን አለማክበር ስለሆነ ነው። ቁጥር 20 እንዳትረክስባትም ከባልንጀራ ሚስት ጋር አትተኛ። ከባልንጀራ ሚስት ጋር አትተኛ። ማመንዘር ማለት የሌላ ሰውን ሚስት መድፈር ፍጹም ክልክል ነው። የባልንጀራን ቃል ኪዳን ማፍረስና የራስን ነፍስ ማርከስ ስለሆነ ነው። መጽሐፍ እንዲህ ይላል፣ በጉያው እሳትን የሚታቀፍ ልብሶቹስ የማይቃጠሉ ማን ነው? በፍም ላይ የሚራመድ እግሮቹስ የማይቃጠል ማን ነው? ወደ ሰው ሚስት የሚገባ ሰውም እንደዚሁ ነው ተብሎ ተጽፏል። መጽሐፈ ምሳሌ ምዕራፍ 6 ቁጥር 27 እስከ 9 ላይ። ቁጥር 21 ከልጆች ማንኛውንም ለሞሎክ እንዲሰዋ በእሳት ውስጥ እንዲያልፍ አሳልፈህ አትስጥ። የአምላክንም ስም አታርክስ፣ እኔ እግዚአብሔር ነኝ። ሞሎክ የአሕዛብ ጣዖት ሲሆን ልጆችን በእሳት አሳልፎ መስዋዕት ማድረግን ይጠይቅ ነበረማ። ሞሎክ ጣዖት ነው። እግዚአብሔር የሰጠውን የሕይወት ስጦታ ለሰይጣን አሳልፎ መስጠት የአምላክን ስም ማርከስና በጣዖት ማመን ነው። እኔ አንድ በጣም ገረመኝ። ቲክቶክ ላይ የሆነች እናት ልጇን ሙስሊም እንድትሆን ፈቅዳ፣ ኦርቶዶክስ ናት እኮ ግን ሚዲያ ላይ ወጣ እኔ ልጄን ሙስሊም እንድትሆን ከፈቀድኩላችሁ ለምንድን ነው ልጄን ማትረዷት አትል? ለማን አሳልፋ የሰጠችው እቺ እናት ልጇን? በኩራት እኮ ነው ደግሞ የምትናገረው። እኔ እንዲህ አድርጌ ሰጥቼ ልጄን
ልጇን ለሰይጣን ነው አሳልፋ የሰጠችው። ልክ ለሞሎክ እንደመስጠት ነው የሚቆጠረው። አሁን እሷን አህዛብ ያደረገች እናት እርዷት እንጂ እኔ እሷን ሙስሊም እንድትሆን ፈቅጄ አድርጊያት የለ እንዴ ትላለች። ደግሞ በጣም ጸያፍ ተግባር፣ እግዚአብሔር በጣም የሚያዝን ልጆች የማን ስጦታ ናቸው? እግዚአብሔር የሆድን ፍሬ የእርሱ ዋጋ ነው ይላል። ስለዚህ በልጇ ትጠየቃለች። ይህች እናት ልጅ ሰጥቼሽ ነበረ፣ ልጅሽን ለአጋንንት አሳልፈሽ ሰጠሽ ተብላ ትጠየቃለች በእግዚአብሔር ፊት። ምን ችግር አለ እያሉ በጣም ችግርማ አለው። እና አንድ ይሄ ምዕራፍ እሱን ነው የሚነግረን ማለት ነው። አሳልፎ መስጠት ምን ያክል ጸያፍ ተግባር እንደሆነና በእግዚአብሔር ዘንድ እንደሚያስጠይቅም ጭምር እየነገረን ነው። ቁጥር 22 ከሴትም ጋር እንደምትተኛ ከወንድ ጋር አትተኛ፣ ጸያፍ ነገር ነው ይሄ። ግብረ ሰዶም ማለት ነው። የተፈጥሮን ስርዓት የለወጠ የግብረ ሰዶም፣ የወንድ ከወንድ የሴት ከሴት ግንኙነት በእግዚአብሔር ፊት ፍጹም አጸያፊ ኃጢአት መሆኑን በግልጽ እየነገረን ነው። ቁጥር 23 ላይ እንዳትረክስባትም ከእንስሳት ሁሉ ጋር አትተኛ። ከምን ጋር? ከምን ጋር? ከእንስሳት ጋር ግንኙነት የሚፈጽሙ ሰዎች አሉ። ከፍየል ጋር ከበግ ጋር ግንኙነት የሚፈጽሙ አሉ። በተለይ አሁን በውጩ ዓለም የምንሰማው ነገር አለ በነጮቹ። በትክክል ይሄ በጣም ጸያፍ ተግባር ነው። እንዳትረክስበትም ከእንስሳት ሁሉ ጋር አትተኛ፣ ሴትም ከእንስሳት ጋር ትገናኝ ዘንድ በፊቱ አትቁም። አያችሁ፣ ሴት ራሱ ሴትም ከእንስሳት ጋር ትገናኝ ዘንድ በፊቱ አትቁም፣ ውርደት ነውና። የሰው ልጅ ከእንስሳት ጋር ሩካቤ መፈጸም የሰውን ክብር ዝቅ የሚያደርግ እግዚአብሔር የፈጠረውን የተፈጥሮ ወሰን የሚያፈርስ ታላቅ ውርደትና እርኩሰት ነው። ይህ ተግባር እርኩሰት ነው። በተለይ እስራኤላውያን ወደ ከነዓን ከመግባታቸው በፊት እንዳለ እነኛ በከነዓን የሚኖሩ ውስጥ በዚህ አይነት እርኩሰት የረከሱ ናቸው። ታዲያ እግዚአብሔር እስራኤልን አጥፉ ሲላቸው ሰውን ብቻ ነው ወይስ እንስሳውንም ጭምር ነው? እንስሳውንም ጭምር ነው። ምክንያቱም እንስሳው ከማን ጋር ስለረከሰ? ከሰዎቹ ጋር ሁሉ ረክሰዋል። በሱ ፊት በእግዚአብሔር ፊት ጸያፍ ነገር ናቸው ሁሉ ማለት ነው። እና አንድም ምድሪቱን ከነኛ ከከነዓን ሲያስለቅቅ እንዲህ አድርጎ ፈርዶ ነበረ ለማለት ነው። ዞሮ ዞሮ ከዛ አንጻር ነው እንስሳቱ የሚፈረደው። ስለረከሱ ነው። ለሰው ተፈጥረው በሰው ረከሱ እንስሳቶቹ በሙሉ ከሰው ጋር ግንኙነት እና ይሄ አሁንም ድረስ እንደ አዲስ ኃጢአት እየታየ ማየቱ ያሳዝናል በእኛ ዘመን። ቁጥር 25 ምድሪቱም ረክሳለች፣ በደሏንም አክብሬባታለሁ፣ ምድሪቱም የሚቀመጡትን ተፍታለች ይላል። እና ይሄን ይመስላል ባጭሩ። ተመለሰልሽ ግን እህቴ ሳብራራ? ወንድሜ በእውነት በጣም ነው የተመለሰልኝ። ቃሎት ያሰማን ወንድማችን በጣም ነው። መልካም። ሌላውን ደግሞ ትርጓሜ ስንጀምር እንማራለን። እሺ ወንድሜ ደግሞ ትርጓሜ የመጽሐፍ ቅዱስ ለቀህልን ነበርና ግን ጠፋብኝ። ገርበኛ ካለህ ብትለቅልን ወንድማችን። መልካም። እሺ እግዚአብሔር ይፍቀድ። በነገራችን ላይ ወንድማችን ጰላዲዮስን ታውቁታላችሁ? ጰላዲዮስ የሚባል ወንድም አለ። በጣም ምርጥ አፕሊኬሽን አዘጋጅቷል። በጣም ደስ የሚል አፕሊኬሽን፣ አንድምታ የያዘ ትርጓሜ የያዘ በተለይ አንድምታ ብቻ አይደለም፣ የሌሎችም የቅዱሳን ሐዋርያቶች ሐዋርያን አበው እንዲሁም ሌሎችም ቅዱሳን አባቶቻችን እነ ቅዱስ ዮሐንስ አፈወርቅ እነ ቅዱስ ባስልዮስ ያስተማሩት ትምህርት ራሱ የእነሱን ሁሉ ጭምር ማብራሪያ በደንብ የያዘ አፕሊኬሽን አዘጋጅቶ ነበር እና እየሸጠ ነበርም። በሽያጭ ነው። ያው እሱም ካለው ኢኮኖሚ አንጻር አንድም ስለለፋበት ከዛ አንጻር ነው። እና እስቲ ምናልባት የእሱን አፕሊኬሽን ብትገዙት መልካም ነው። ለእናንተ አይከብዳችሁ ማለት አይከብድም። ከጥቅሙ አንጻር አንድም ወንድማችን መርዳት ነው፣ አንድም ደግሞ በጣም ያንን አፕሊኬሽን ካገኘን በጣም ብዙ ትምህርት እናገኝበታለን። ብዙ መጽሐፍቶችን ይዟል። ለየት ያለ ነው። እኔም ለራሴ ራሱ ብገዛው ደስ ይለኛል። ልጁን አላገኘሁትም እንጂ ባገኘው በእውነት ገዛዋለሁ እኔ ራሴ ስለሚጠቅመኝ ማለት ነው። እና ያንን መጽሐፍ ያንን አፕሊኬሽን ብትገዙ መልካም ነው። ግልጽ ነው።
ሌላው ደግሞ እስከዛው ድረስ ደግሞ ምን እናድርግ ከተባለ ኢኦቲሲ ላይብረሪ የሚል የቴሌግራም ቻናል አለ። ኢትዮጵያን ኦርቶዶክስ ቸርች ላይብረሪ መጽሐፍቶች አሉ፣ አንድምታ አለ እዛ ውስጥ። ያንን አንድምታ ትንሽ እናንተ ለማንበብ ትንሽ ይቸግራችኋል። ያ ምንድነው ግዕዝና አማርኛ ስለቀላቀለበት መጀመሪያ በግዕዝ ይላል፣ ከዛ በአማርኛ ይላል፣ ከዛ በግዕዝ፣ ከዛ በአማርኛ እንደዛ እያለ ነው የሚያብራራው። እና እሱን ብትይዙት ደግሞ መልካም ነው። እሱን ብታነቡት እናንተ ግዕዙን እየተዋችሁ አማርኛውን ማንበብ ትችላላችሁ። ኢኦቲሲ ላይብረሪ ቻናል ብላችሁ ግቡ። ቴሌግራም ላይ አለ፣ ሰርች አድርጉ ይመጣላችኋል። ግልጽ ነው። ይሄን ይመስላል። እና በተረፈ ከኔ ጋር ደግሞ እግዚአብሔር ቢፈቅድ በሚቀጥለው ዓመት ያው ባለፈው እንደነገርኳችሁ ትርጓሜ ትምህርት እንጀምራለን። አንድ በአንድ እግዚአብሔር ከፈቀደ እንማራለን። ስለዚህ ተዘጋጁ፣ ጓደኞቻችሁንም አዘጋጁ። ጥሩ ብያችኋለሁ። ይሄ ነሐሴ ወር ከወጣ በኋላ ስለምንጀምር የትርጓሜ ትምህርት እግዚአብሔር ከፈቀደ እና ተዘጋጁበት። እሺ፣ ግልጽ ነው። ተዘጋጁበት። ከመጀመሪያ ጀምረ ቢሆን ጥሩ ነበር። ከኦሪት ዘፍጥረት እሺ፣ ወለተ ኪዳን እሺ፣ ቃል ያሰማልን፣ ጸጋውን ያብዛልን ወንድማችን። አሜን። ጸጋውን ያብዛልን። እኔ የምጠይቀው ጥያቄ እኔ እህቴም ማለት ነው በቃ ጾም ሰዓት ሲሆን በቃ ሀልበላን ሀልጠጣን በቃ እንደው ምግቡን ተውና ረሃብ አይሰማኝም። ረሃብ ስሜት የለኝም፣ ግን በቃ ሙቀቱን በጣም ኃይለኛ ነው ሳውዲ እና በቃ ሰውነቴ በጣም ነው የሚዘለው። በስግደት ጾሙ ምናምን እንትን አለ በቃ ሰውነቴ በጣም የኔ አይመስለኝም። በጣም ነው የምዝለው። በጣም ስሜቱ ከባድ ነው እና ያን የሚሆነው ከምን አንጻር ነው? ትንሽ ታስረዳይ ብዬ ነው። ሰውነቴ ይዝላል? አዎ በጣም ነው የሚዝለው። በቃ ትንሽ እንትን ውሃ ከጠጣሁ ወይ ጸበል ከጠጣሁ ደግሞ ምግብ ከበላሁ በጣም ኃይለኛ ሆናለሁ። ግን በቃ ከቆየሁኝ ምን አልኩኝ በቃ በጾሙ ዝለት ነው የሚያመጣብኝ። ሰውነቴ በጣም ነው የሚዝለው። የእህቴም እንደዛው ነው። ግን ረሃብ ስሜት የለም። አዎ ያለችሁበት ቦታ እኮ ይወስኗል። እቴ ሙቀታማ ቦታ አይደል ያላችሁት? አንደኛ ሳውዲ እና ዱባይ በጣም ኃይለኛ ሙቀት ነው ወንድም። ልብ ነው እንትን እኮ ያላችሁበትም አሁን ቀዝቃዛ ያላችሁበትም ሙቀት ሲበዛ አንደኛ ድካም ይመጣል። ከፍተኛ የሆነ ድካም ይመጣል። ይሄ ታወቀ ነው። ያንን ነገር ደግሞ እናንተ በምትችሉበት አቅም ሻወር እየወሰዳችሁ መጠቀምና ጊዜው ሙቀቱ ማሳለፍ ትችላላችሁ። ከዛ በተረፈ ግን በምጾሚበት ሰዓት ጾምሽን በሚገባ አክብረሽ ጾሚ። እሺ። ከዛ ከጾሙ በኋላ ግን በደንብ ውሃ ጠጪ። በደንብ መጠጣት ያስፈልጋል ከጾሙ በኋላ። እናንተ ያላችሁበት ቦታ ሙቀታማ ቦታ እንደመሆኑ ማለት ነው። በተረፈ ደግሞ መድኃኒዓለምን ልክ እንደ እምነትሽ ጌታ ሆይ ብርታትን ስጠኝ፣ በጾም ሰዓት መቋቋም የምችልበትን አቅም ብርታትና ጉልበት ስጠኝ፣ ኃይሌ ብርታቴ አንተ ነህ ጌታዬ ኢየሱስ ክርስቶስ ኃይሉ ነኝ እያልሽ ተማጸኙ። ከስግደት ጋር ብርታት ይሆንሻል እሱ። ምክንያቱም እስራኤላውያንን በበረሃ የመራ ማን ነው? ሙቀቱን ተቋቁሞ እንዲጓዙ ያደረጋቸው፣ ደመናን የዘረጋላቸው፣ ቀን ቀን በደመና ሌሊት በእሳት ብርሃን የመራቸው ማን ነው? መና ሲያወርድ የነበረው ማን ነው? ጉልበት ሲሆናቸው። ስለዚህ እነሱን የመራ ጌታ ሆይ በበረሃ እነሱን የመራ እባክህ እኔንም አበርታኝ፣ አጠንክረኝ፣ ጉልበት ሁነኝ። ጉልበቴ ኃይሌ አቤቱ ጉልበቴ እወዳለሁ እንዳለው ዳዊት መዝሙር 17 ላይ ጉልበቴና ብርታቴ አንተንና ጌታዬ ብርታቱ ነኝ። አቅም አንሶኛል፣ አቅሙ ነኝ። ለሰው ልጆች ሁሉ አቅምና ጉልበት የምትሰጠው አንተ ነህና እባክህን አበርታኝ እያልሽ ተማጸኝ። ትንቢተ ኢሳይያስ ላይ እግዚአብሔር የምድር ዳርቻ ፈጣሪ ነው፣ እግዚአብሔር የዘላለም አምላክ የምድርም ዳርቻ ፈጣሪ ነው፣ አይደክምም አይታክትም፣ እርሱ ለደካሞች ኃይልን ይሰጣል ተብሎ ተጽፏል። ስለዚህ ብርታት እንዲሰጥሽ እግዚአብሔር አምላክን ተማጸኝ። እሺ ወንድሜ አመሰግናለሁ። ጸጋውን ያብዛልህ። አሜን። ደግሞ ብርታት ይሰጣል መድኃኒዓለም። በነገራችን ላይ ቅዱሳን እንዳቅማቸው ሲጾሙ
ጌታ ከዚህ በላይ መጾም የሚችልበትን ብርታት ስጠኝ ብለው ይጠይቁታል። እንደ አቅማቸው ሲሰግዱ ጌታ ሆይ ከዚህ በላይ መስገድ እፈልጋለሁና ከዚህ በላይ የምሰግድበትን አቅም ስጠኝ እያሉ ይጠይቁታል። ለምሳሌ አባ ጳኩሚስ ሌሊቱን እየጸለዩ ያድሩ ነበርና መናፍስት በጣም የሚፈታተኗቸውና እሳቸው የሚተጉ ነበር። ከዛ ጌታ ሆይ ከዚህ በላይ መቋቋም የሚችልበትን እንቅልፉን መቋቋም የሚችልበትን ብርታት ስጠኝ እያሉ ይጠይቁት ነበር። እሱም ዕለት ዕለት ይጨምርላቸው ነበር ብርታት እና እግዚአብሔር አምላክ ይጨምርልናል። ስለዚህ በርቺ። እሺ ቃል ተሰማልን ወንድሜ ቅዱስ ጊዮርጊስ ወንድሜ ወለተ ማርያም ልግባ። አሜን። እሺ ወለተ ማርያም ቀጥይ። እሺ ወንድሜ ቃለ ሕይወት ያሰማልን፣ ጸጋውን ያብዛልን። የአገልግሎት ዘመንህን ሳበረዘና አድርግልኝ። ቸሮ መድኃኒዓለም አባቴ በሄድክበት በተቀመጥክበት ጥላ ከለላ ይሁንልኝ ወንድሜ። እኔ የአንዲት ጓደኛዬ ጥያቄ ነው። የሁል ጊዜ ነው ጠይቅልኝ የምትለው። የሆነ ብዙም ስራ ስለሚበዛብኝ ስለማይመቸኝ ነው። እና ወንድሜ ባልና ሚስት ሆነው እየኖሩ እያሉ ኢጃዛ ይወርዳሉ። ኢጃዛ ማለት እረፍት ቦታ ማለት ነው። እና ሲወርዱ ኢጃዛ እያከበሩ እያሉ እሷ ወደ ሱቅ ስትወጣ ጓደኛዋን ይዟት ይተኛል። ከዛ ይዟት ተኝቶ ታገኘዋለች። ሱቅ ወጥታ ስመጣ ምንም አላለችም፣ አልተጣላችም፣ ምንም አላለችም። ስዕል አድኖውን ከፊት ለፊቱ አድርጋ እየጸለይ ስዕል አድኖውን ቀደደው ባሏ። ያንን ስዕል አድኖ ሲቀደውም ምንም አላልኩትም አለኝ። ምንም አላልኩትም፣ ውስጥ ያዘነ አለቀሰ አለኝ። ትንሽ ቆየና ወደ ውጭ እንደተያዘ ሾርጣ ያዘው። ሾርጣ ይዞት በብር ይወጣል። ብር ክፈይ ሲባል አልከፍልም አልኩኝ። ጓደኞቹ አዋጥተው ከፍለው አወጡት። ከዛ ሲያወጡትም እኔ ምንም አላልኩም፣ ንግግርም ምንም የለም። እኔ ተመልሼ ወደ ስሬ ሄድሁ። ስሬ ስሄድ 80 አወርድልኝ አልኩት ስለው እሱም አላንገራገረም። ልጅቷ ስለሚወዳት 80 አወረደልኝ። እዛ አንድ ልጅ ወልደን ነበር። ስንወልድ አንድ ልጅ ወልደን አገር መጠየቅ አልችልም፣ መደወልም አልችልም፣ ይከለክሉኛል። ቤተሰቦቼ ልብሴ ምናምን ገዝተው ሲወጡ አያለብሱልኝም። ቤተሰቦቼ እንደ ቆሻሻ ነው የሚያዩት እና ልጄም ናፈቀኝ። እሱም አሁን የተመቸ ህይወት የለውም። ያችን ልጅም አረገዘኝ። ውስጧ ሆዷ ውስጥ ልጁ ሞተ እና ነፍሷ ባሳት ተላቀቀኝ። በዛን ሰዓት አሁን ድረስ እየደወለ እሱ አንቺ አሻራ ቢስ ይለኛል፣ አንቺ እንደዚህ ነሽ ይለኛል። እኔ ደግሞ ልጄንም መጠየቅ አልቻልኩም። ልጄንም በናፍቆት ሞቶ እና በዛ አንዳንድ ነገር እንድትለኝ እፈልጋለሁ ብላለች። ውስጡ አለች እና አብራራላት ወንድሜ። ይቅርታ። በሆዷ የሞተው የትኛዋ ናት? በሆዷ የሞተው ያቺ ጓደኛዋን የያዛት ነው፣ ጓደኛዋ ናት። እሷ ምንም አላለችም፣ ለቀቀላት። 80 አወረደኝ። ከራሴው ገንዘብ ነበረ፣ ገንዘቡንም ካደ፣ አልሰጥም አለ። እሷም ወደ ፈጣሪ እያለቀሰኝ በቃ እኔን ሳይሆን መድኃኒዓለምን ቀዶብኛል እኔን ተይው ምናምን ብላ በቃ ውስጧ በሀዘን ላይ ነው። እና ደግሞ ልጇንም መጠየቅ አትችልም፣ ከልክለዋታል የሱ ቤተሰቦች። እና ወንድሜ አትጠይቅም፣ በቃ ከለከሏት እኮ። ለምንድን ነው የከለከሏት? እነሱ የከለከሏት በወር ብር አንጭ ነው የሚሏት። እሷ ደግሞ በወር ብር ማልክም ምንም አትልክም። ልብስ ብቻ ነው እምገዛለት እንጂ ብር መስጠት አልፈልግም ነው የምትለው። እና እነሱ ደግሞ ብር ታላመጣሽ ልብስ ማትግዢ ቤተሰቦችሽን አይንጡ ይላታል። ልብስ ቤተሰቦቹ ገዝተው የእሷ ቤተሰቦች ሲወጡ ፊት ይነሷቸዋል። እና ልጄ በጣም ይናፍቀኛል፣ በስልክም አላገኘውም አለች። እና የሆነ አንዳንድ ነገር ወንድሜ በዚህ ዙሪያ እንድታስረዳ። ልጇ የትም አይሄድባትም። በመጀመሪያ የራሷ ልጅ እስከሆነች ወይም እስከሆነ ድረስ ልጇ ስታድግ እናቷን ፈልጋ መምጣቱ አይቀርም። አንዱ እሱ ነው። እነሱ ለጊዜው እንዳትገናኝ ቢያደርጓትም እናትነቷን ግን ሊያስገዱት አይችሉም። ግልጽ ነው። እናትነቷን ሊያስገዱ አይችሉም። አንድ እዚህ ጋር መረዳት ያለብን ነገር ይሄ ነው። ሌላው ደግሞ ሲቀጥል በትዳሩ በኩል ደግሞ እንደዚህ አይነት ሁኔታ ከተፈጠረ እሷ ሙሉ መብት አላት። ባሏን የመፍታት በቤተ ክርስቲያን ማስተምሮ የመፍታት መብት አላት። አንድ መረዳት ያለብን ነገር ይሄ። ነገር ግን እንደዚህ አይነት ነገር ከመፈጠሩ በፊት
አስቀድመን በተለይ ያ እሱም ሆነ እሷም በጸሎት ህይወታቸው የታጠረ ቢሆን ኖሮ አሪፍ ነበረ። ከእንደዚህ አይነት ፈተና ለመዳን ማለት ነው። በተረፈ ግን ልጇን በተመለከተ ግን ልጇ የምትረዳበትን ሁኔታ እንዲፈጠር ማድረግ ይቻላል። ለምሳሌ አስቸጋሪ ነው ያለችበት ቦታ ማነው ልጇን የወሰዱባት የእሱ ቤተሰቦች ናቸው አይደል? አዎ የእሱ ቤተሰቦች ናቸው። የእሱ ቤተሰቦች ናቸው ወንድሜ። አሁን እሱ ያለው ሳዑዲ አረቢያ ነው። አሁን ምሳሌ በየወር እንኳን 10,000 5,000 ቢሰጣቸው አይረዳም። እሱም አይረዳም። ለምን አይረዳም? እሱ በስ ምን አውቃለሁ ሲማንሴ ስለያዘ አይረዳም። እና ቤተሰቦቹ ደግሞ እሷ ላይ ነው ጫና ያደረጉባት። 10,000 ብር ብልክ እንደ ብር አይቆጥሩም። ልጁ አይደለችም እንዴ? ልጁ ናት። ግን በእርግጥ አይረዳም እሱ። እሷ ደግሞ አሁን 10,000 ብር ምንም አይከብዳትም ነበር። እንደ ብር አይቆጥሩትም። 10,000 ብር ሲላክ እንደ ብር አሁን ሳዑዲ አረቢያ 10,000 ብር የተላከው ነው የሚሉት ወንድሜና በጣም ከባድ ነው። ብቻ እዚህ ጋር ያው ለመዘርዘር ብዙ ሰዓት ስለሚፈጅ ነው። አዎ ይንቃሉ ብሩ። አሁን ይቺ 10,000 ብር ምንድን ነው የምትገዛው? ሳሙና 50 ብር ገብቶ ምንድን ነው በቃ የሆነ ያንቋሽሻሉ ወንድሜ። ሰው ያለውን ቢረዳ እነሱ ግነት አይባልም፣ ግን እነሱ አይቀበሉም እንደዚህ ብለው። ይኸውልሽ ለልጇ ማድረግ ያለባትን ተቆራጭ ማድረግ ትችላለች፣ ግን ገንዘቡ ለልጇ በአግባቡ እየደረሰ እንደሆነ ቼክ ማድረግ አለባት። በተረፈ ሲቀጥል ግን መረዳት ያለባት ነገር ልጇ የትም እንደማትሄድ ራሷን ታሳምንሽ። እናትነቷን ሊያስገዱ አይችልም። የፈለገ ቢሆን እናት ናት። እነሱ ቢከለክሉ እንኳን ገጠር ቦታ ስለሆነ ቂም ያስይዛሉ። ያኔ እናት እንደዚህ አታርግልህ፣ እናት እንደዚህ በቃ ያኔ ብዙ ስሜት አለው። ብቻ ወንድም ስለሚከብድ ነው እንጂ ያስይዙ ጊዜ ያስይዙ። ነገር ግን ልጅ ወላጁን መፈለጉ አይቀርም። ግልጽ ነው። ወላጁን መፈለጉ አይቀርም። መቼ? በሚያድግበት ጊዜ ይመጣል እኮ። አሁን ከልጄ ፍቅር ተለየው ልትል ትችላለች፣ ልታስብ ትችላለች፣ ግን መቼም አትለይም። እሷ ከነሱ የምትላቀቅበት ጊዜ ይመጣል አይደል? የምትላቀቅበት ጊዜ ሲመጣ ለልጇ ማድረግ የሚገባትን የዛን ሰዓት ታደርጋለች። አንዱ ያ ነው። ራሷ ልጅቱ ነፍስ ስታውቅ ማለት ነው። ግን አሁን በዚህ ሰዓት ማድረግ ያለባት ምንድነው ከተባለ አንደኛ ለልጇ ጸሎት ታድርግ፣ ትጸልይላት፣ የሚጠቅማት እሱ ነው። በመቀጠል ደግሞ የምታምንበትን ተቆራጭ ለእሷ የሚገባትን ቆርጣ መላክ ትችላለች ለልጇ አሁንም ድረስ። ግልጽ ነው። ያንን ታድርግ። በተረፈ ጸሎት ታድርግ፣ በጸሎት ትበርታ፣ ልጇን በጸሎት ታስብ። ጌታ ሆይ ልጄን ጠብቅልኝ፣ በመንፈሳዊ ሕይወት እንድታድግም አድርግልኝ፣ ከልጄ ጋር አገናኘኝ እያለች እንድትማጸን ምከሪያት። ይህን ይመስላል። ሌላ ጥያቄ አመተ ስላሴ ቀጥይ። እሺ ወንድም አለም አመሰግናለሁ። ጸጋውን ያብዛልህ። ቸር መድኃኒዓለም በእድሜ በጤና ይጠብቅልን። እኔ አንድ ታችና ጥያቄ ጠይቅልኝ ብላኝ ነው ወንድሜ የምትለው ጥያቄዋ ቅባ ቅዱስ ስቀባ አይኔን ያስለቅሰኛል፣ እንባዬ ይፈሳል፣ ከዛ ደግሞ ወተት የሚመስል ነገር ከአይኔ ይፈሳል። ይሄ ከምን አንጻር ነው ትላለች ታችን ጥያቄ። የመናፍስት ምልክት ነው። መናፍስቱ እንደ ቡዳ ዛር፣ ቡዳ አይነ ጥላ አይን ላይ ከተቀመጡ ቅባ ቅዱስ በምንቀባበት ጊዜ የሚያጋጥሙ ምልክቶች ናቸው። ግን አቀባቡን ማስተካከል አለብን። ምናልባት ከአቀባቡም አንጻር ስንቀባ አይናችንን ነው፣ ቆዳውን የአይን ሽፋሽፍት አለ አይደለ? ያንን ነው የምንቀባው። የአይናችን ቆዳ ሽፋሽፍቱ እንቀባለን። ሁለተኛ ደግሞ ስንቀባ ዝም ብሎ መለቅለቅ ብቻ ሳይሆን ጌታ ሆይ በዚህ ቅባ ቅዱስ አድረ ስራን ስራ እያልን ነው የምንጠይቀው። እሺ ጌታ ሆይ ቅዱስ መንፈስን በዚህ ቅባ ቅዱስ አሳድርና አይኔ ላይ ተቀምጠው በሽታ የሆኑብኝ ክፉ መናፍስ ከአይኔ ላይ አነሳልኝ። አይኔ ላይ ተቀምጠው የሚመለከቱትን እኔንም ወደ አላስፈላጊ ነገር እንድመለከት የሚያደርጉኝን፣ አይኗ የታመመ ከሆነ የአይን በሽታ የሚያመጡብኝን መናፍስ ከአይኔ ላይ አነሳልኝ። ለእነሱ እሳት፣ ለአይኔ ደግሞ
መድኃኒት አድርግልኝ እያለች የአይኗን ሽፋሽፍትና ቆዳውን የአይን ቆባ የሚባል አለ እሱን ትቀባ። ግልጽ ነው። ግልጽ ነው ወንድም አለም። ስለዛሬው ቀን ትንሽ ብትገለጻ ብታደርግልን ደስ ይለኛል ወንድሜ። አሁን ጥያቄና መልስ ላይ ነን ያለነው። እሺ እህቴ፣ በፕሮግራም ሲሆን ግን እንደ እግዚአብሔር መልካም ፈቃድ እናወራበታለን። እሺ ሌላ ሰው ዞሮ ዞሮ የዛሬው ቀን ስትይ እመቤታችን ጽንሰቷን በማስመልከት ነው። አዎ ወንድም አለም፣ ጽንሰቷ ዛሬ ከሆነ ልደቷ ግንቦት 1 እንዴት ሆነ የሚለው ጥያቄ ስለፈጠረብኝ ነው። ይቅርታ። ነሐሴ 7 ተጸነሰች። ነሐሴ 7 ከሆነ ግንቦት 1 ልደቷ ከሆነ ቁጠሪ። ስንት ወር ነው የሚሆነው? ስንት ወር ይሆናል? አልቆጠርሽም? አልቆጠርኩም ወንድም። ስለዚህ ቆጥረሽ ድረሽበት 9 ወር እንደሚሆን ግልጽ ነው። እሺ ናይ ይመስላል። እሺ ቃሌት ይሰማል። አሜን። እንዴት ተጸነሰ ስለሚለው ሐናና ኢያቄም ሱባኤ ገብተው ሐናና ኢያቄም በአጭሩ ልጅ በማጣታቸው ምክንያት በጣም ያዝኑና ይተክዙ ነበር፣ መስዋዕት ለማቅረብ እስኪ አቅታቸው ድረስ። በስተመጨረሻ ሱባኤ እንግባ ብለው ሱባኤ ገቡ። አምና እኮ አስተምሬያለሁ። በነገራችን ላይ አላስተማርኩም? እስቲ የነበራችሁ አምና ሳስተምር የነበረ እኮ እንደውም የሱባኤን ጥቅም ሁሉ ሳብራራላችሁ ነበረ። ትዝ ይለኛል ሱባኤ ምን ያክል ጥቅም እንዳለው። ምላሽ ስናጣ ጊዜ እግዚአብሔር አምላክን በሱባኤ ነው ማናገር ያለብን፣ የሆነ ጉዳይ እንዲፈጸምልን። ከሐናና ከኢያቄም እንማር። ኢያቄም ወደ በረሃ ገብቶ ሱባኤ እንደገባ፣ ሐናም በቤቷ እንደገባች፣ በስተመጨረሻ የእግዚአብሔር መልአክ መጥቶ አይዞ አትዘን፣ ዓለም ሁሉ የሚድንባት የዓለም መድኃኒት ከሷ የሚወለድ ብጽዕት የሆነች ሴት ልጅን ትወልዳላችሁ ብሎ ነገራቸው። ደስ አላቸው። ከዛ በኋላ ኢያቄም ህልም አየ፣ እሷም ህልም አየች። በራሱ ላይ እርግብ ስትኖር ስትቀመጥ፣ እንደዚሁም ማናት ሐናም ደግሞ ልክ እንደዚሁ እርግብ በጆሮዋ ገብታ በማጸኗ ስትቀመጥ፣ እንደዚህ አይነት ህልም አይተው ነበር። የእግዚአብሔር ፈቃድ ከሆነ ብለው በተቀደሰ ሩካቤ ስጋ ተገናኙ። ነሐሴ 7 ዛሬ እመቤታችን ምን ሆነች? ተጸነሰች። ይሄ ነው እንግዲህ። በተረፈ ዩቲዩብ ላይ የተለቀቀ ትምህርት ከሆነ እዛ ገብተሽ መከታተል ትችላለሽ። እሺ ሌላ ሰው ወለተ ጻድቃን ቀጥይ። ወለተ ጻድቃን። እሺ ወንድሜ ድምጽ እየተሰማ ነው? አዎ እየተሰማ ነው። ወንድሜ እኔ ጥያቄ እህታችን ቀደም ብላ ከጠየቀችው ጥያቄ አንድ አይነት ነው። እህታማሞች ማግባት አይፈቀድም ብለን ነበር። ሊያና ራሄል እህታማሞች አይደሉም? አሃ የሪያና የራሄል ጋብቻ አንደኛ ያዕቆብ ስህተት ነው። ይሄ ጋብቻው ሲጀመር ጋብቻው ስህተት ነው። ሁለተኛ ሲቀጥል ደግሞ ራሄል ነበረ መጀመሪያ ያዕቆብ ሊያገባ የወሰነው እንጂ ሊያን አልነበረም። ማንን ነበረ ሊያገባ የነበረው? 7 ዓመት የጠበቀው ለማን ነበረ? ለሊያን? ለራሄል ነበረ። ግን ላባ በተንኮል ሸፋፈንና ሊያን ከያዕቆብ ጋር አጋባ። አንድ ይህ ስህተት ነው። ሁለተኛ ደግሞ ሊያን ካገባ በኋላ ያዕቆብ አሁንም የራሱን ፍላጎት ተከትሎ ማንን አገባ? ራሄል። 7 ዓመት ጠብቆ ራሄልን አገባ። ስለዚህ የእግዚአብሔር ፈቃድ ነው ልንል አንችልም። ወይም ደግሞ እግዚአብሔር ፈቅዶ ነው ይሄንን ሕግ እንዲጋቡ እህቶች እንዲያገቡ ፈቅዶ ነው ብለን ልንል አንችልም። በተረፈ ደግሞ ሊቃውንት አባቶቻችን እንዳስተማሩ ያዕቆብ ባደረገው ስህተት፣ ላባም ባደረጉት ስህተት እግዚአብሔር ሁለቱንም ቀጥቷቸዋል። ቀጥቶ የተደረገውን ስህተት ወደ ምን ለውጦታል? ወደ በጎ ነገር ለውጦታል። የእስራኤል ነገዶች እንዲፈጠሩ አድርጓል። ከሁለቱም ነገር ማለት ነው።
እና ይሄ እንደ ህግ የተደረገ አይደለም። እሺ ወለተ ጻድቃን አዎ ይስሐቅም ያዕቆብ ልጅ ነው ያገባው። ማ ይስሐቅ የአብርሃም ልጅ እሺ ያዕቆብ ልጅ ነው ያገባ እሱ። መልካም። ይሄም አንደኛ መረዳት ያለብን ነገር ምንድን ነው? ቆይ እስቲ ኦሪት ዘፍጥረት ላይ ነው አይደል ያለው? አውዱን እያነበብን ብንማር ጥሩ ነበረ። ኦሪት ዘፍጥረት ምዕራፍ ስንት? እስቲ ቁጥሩን አስታውሱኝ። ኦሪት ዘፍጥረት ምዕራፍ 24 ላይ አይደል? ምዕራፍ 24 ላይ ነው ያለው ታሪኩ። ምዕራፍ 24 የውሃው ጉድጓድና ርብቃ ለግመሎቹ ውሃ ማጠጣቷ እዛ ላይ በሰፊው ይብራራል። ግን እዚህ ጋር መረዳት ያለብን ነገር አንድ ነገር አለ። በኦርቶዶክስ ተዋሕዶ ቤተክርስቲያን አንድምታ ትርጓሜ በመጽሐፍ ቅዱስ ታሪክ መሰረት ይስሐቅ የአባቱን የአብርሃምን ወንድም የናኮርን ልጅ ርብቃን ያገባበት ዋና ዋና ምክንያቶች አሉ። አንደኛ አብርሃም በዚያን ጊዜ ይኖርበት የነበረው የከነዓን ምድር ህዝቡ ጣዖት አምላኪና በግብረ ገብነት እጅግ የረከሰ ነበረ። ይህንን ታሪክ ኦሪት ዘሌዋውያን ምዕራፍ 18 ላይ መመልከት ትችላላችሁ። አብርሃም ልጁ ይስሐቅ እግዚአብሔርን ከማያውቁና ጣዖት ከሚያመልኩ ከነዓናውያን ሴቶች ወገን አግብቶ ሃይማኖቱ እንዳይበላሽ ዘሩም እንዳይረክስ በጥብቅ ይፈልግ ነበረ። አብርሃም። ስለዚህ እግዚአብሔርን ወደሚያመልኩት ወደ ገዛ ወገኖቹ አገልጋዩ ኤልዓዛርን ልኮታል። ኦሪት ዘፍጥረት ምዕራፍ 24 ላይ መመልከት ትችላላችሁ። ስለዚህ ወደ ይስሐቅ እንዲያገባ ይስሐቅን ወደዚያ የላከበት ወይም ደግሞ ከወንድሙ ልጅ እንዲያገባ ወይም ደግሞ ከዘመዶቹ እንዲያገባ የፈቀደበት ምክንያት ሃይማኖቱ እንዳይበላሽ ነው። ሁለተኛ ምኑ እንዳይረክስ ነው? ዘሩ እንዳይረክስ ነው ማለት ነው። ሁለተኛ ይህ ህግ በብሉይ ኪዳን የዝምድና ህግ ገና አልተደነገገም። ኦሪት የተሰራው ከአብርሃም በፊት ነው በኋላ? በፊት ከአብርሃም በፊት። ኦሪት እማዬ ማርያም አይደለም፣ ከአብርሃም በኋላ። ኦሪት ከአብርሃም በፊት አይደለም የተሰራችው፣ ከይስሐቅም በፊት አይደለም የተሰራችው። በነገራችን ላይ ከአብርሃም ከይስሐቅ ከያዕቆብ በኋላ ነው የተሰራው። ኦሪት እኮ የተሰራው መቼ መሰላችሁ? እስራኤላውያን ወደ ግብጽ ገቡ አይደል? ያዕቆብ በረሃብ ምክንያት ወደ ግብጽ ገባ። በረሃብ ምክንያት ወደ ግብጽ ከገባ በኋላ 430 ዓመት በግዞት በባርነት ከቆዩ በኋላ ወጡ። ሲና ተራራ ያንን የከነዓንን የሲናን በረሃን በሚያቋርጡበት ጊዜ የተሰራ ህግ እኮ ነው ኦሪት። ወዴት ሲገቡ ወደ ከነዓን እየመጡ እያለ ጉዞ ላይ የተሰራ ህግ ነው። በሙሴ ጊዜ ማለት ነው። ሙሴ ደግሞ የእነ አብርሃም የልጅ ልጅ 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 ነው። ኦሪት የተሰጠው ደግሞ በሙሴ አማካኝነት ነው። ስለዚህ ይሄ ህግ ገና አልተደነገገም። አንዳንድ ጊዜ በዘመናችን ካለው የቤተክርስቲያን ቀኖና የጋብቻ ክልከላ ስርዓት አንጻር የጥንቶቹን አባቶች ታሪክ ማየት ግራ ሊያጋባ ይችላል። ነገር ግን ዝምድናን ጠብቆ የመጋባት የክልከላ ህግ ለምሳሌ በዘሌዋውያን 18 የተጻፈው ለሙሴ የተሰጠው ከይስሐቅ ዘመን ከብዙ መቶ ዓመታት በኋላ መሆኑን ማስተዋል። ሁለተኛ ደግሞ የሰው ልጅ መብዛትን ያመለክታል። በጥንቱ ዘመን ከኖህ ጥፋት ውሃ በኋላ ባለው ዘመን የሰው ልጅ በምድር ላይ ገና በሚበዛበት ሃይማኖት ባላቸው ጥቂት ወገኖች መካከል በእነሱ ብቻ ጋብቻ በሚፈጸምበት ወቅት እንደዚህ ያሉ የቅርብ ዝምድና ጋብቻዎች የተፈቀዱ ነበሩ። ለምን ከተባለ በሃይማኖት አይመስሉማ። ሌሎቹ ምን ስለሆኑ ጣዖት አምላኪያን ናቸው። ጣዖት አምላኪ ከማግባት የቅርብ ዘመድ ማግባት አይቀልም?
ከዛ አንጻር ምክንያቱም በሃይማኖት ከማይመስል ሰው ጋር ከመዛመድ ይልቅ በቅርብ ዘመድ ጋር መዛመድ የተሻለ ነውና ያንን አድርገዋል። ሶስተኛ ደግሞ የሚስጥርና የትንቢት ምሳሌ አለው። በኦርቶዶክስ አንድምታ ትርጓሜ መሰረት የአብርሃም የይስሐቅና የርብቃ ታሪክ ታላቅ ሚስጥር አለበት። አብርሃም የእግዚአብሔር አብ ምሳሌ፣ ይስሐቅ በተራራ ላይ መስዋዕት ሊሆን የቀረበው ሙሽራው የኢየሱስ ክርስቶስ ምሳሌ፣ ኤልዓዛር ወይም ደግሞ አገልጋዩ የአብርሃም አገልጋይ ወይም የአብርሃም ሎሌ የይስሐቅ አገልጋይ ሙሽሪትን ሊያጭ የመጣው የቅዱስ መንፈስ ወይም የሐዋርያት ምሳሌ ነው። ርብቃ ደግሞ ከሩቅ ሀገር ተለይታ የመጣችው የቅድስት ቤተክርስቲያን ወይም የምዕመናን ምሳሌ ናት። የምን ምሳሌ? የምዕመናን ምሳሌ። ይሄ ሚስጥራዊ ትርጓሜ ይባላል። ስለዚህ ይስሐቅ ርብቃን ያገባት የስጋ ፍላጎትን ለመፈጸም ሳይሆን የእግዚአብሔርን የተስፋ ቃል ለመጠበቅ ንጹህና እግዚአብሔርን የሚፈራ ትውልድ ለመተካት በፈቃድ እግዚአብሔር የተፈጸመ መለኮታዊ ምርጫም እንደሆነ ሊቃውንት አባቶቻችን ያስተምራሉ። ምኑን በማየት? ሚስጥራዊ ትርጓሜውን በማየት ማለት ነው። እና ይህን ይመስላል። አሁን ተረዳሽ እህቴ? ተረዳሽ? አመሰግናለሁ። አብዛኛው ጊዜ ሙስሊሞች በዚህ ነገር እንትን ስለሚያደርጉ ነው። ሁለቱን ነገር ያዢ። ይኸውልሽ ሁለቱን ነገር በደንብ ያዢ። አንደኛ የምትይዙ ነገር ምንድን ነው? ህጉ ከመፈጸሙ ከመሰራቱ በፊት የተደረገ ነው። ምኑ ከመሰራቱ በፊት? ህጉ። አዎ ከህግ በፊት የተደረገ ነው። ኦሪት ህግ ገና አልተሰራችም። ህዝቡ ገና በህገ ልቦና ነው እየተዳደረ ያለው። ስለዚህ በህገ ልቦና የነበረን ድርጊት የተፈጸመን ድርጊት ልክ ከኦሪት እየተጠቀሱ ይሄው መጽሐፋችሁ እንዲላል ግን ይስሐቅ ህግ አፍርሷል ይቻላል? ኦሪትን እየጠቀሱ ያንቺ መጀመሪያ ጥያቄሽ ህጉ ከመሰራቱ በፊት ይስሐቅ ነበረ ወይ? ህጉ ከመሰራቱ ከተሰራ በኋላ ነው ይስሐቅ የነበረው ከመሰራቱ በፊት ብለሽ ጠይቂያቸዋለሽ። የለም አልተሰራም። ኃጢአት የሚሆነው ህግ ሲሰራለት ነው ወይ ሳይሰራለት ነው? ህግ ሲሰራለት። ቅዱስ ጳውሎስ ህግን ባላውቃት ኖሮ ኃጢአትን ባላወቅኳት አይልም ይላል ሮሜ መልእክት ላይ። ስለዚህ ህግ ሳይሰራ በፊት ለተደረገ ተግባር እንደ ኃጢአት አድርጎ ማሰብ ስህተት። አንዱ በዚህ መልኩ ታያለሽ። ሁለተኛ ሲቀጥል ደግሞ ሃይማኖትን ለመጠበቅና ዘርን ከመርከስ ለመጠበቅ ያደረጉት የአባቶቻችን ተጋድሎ፣ ለምሳሌ አብርሃም ያደረገው ከከነአን ሴቶች ልጅን አላጋባም ማለት ለምን? የከነአን ሴቶች ምን ስለመሆኑ? ምን ስለሆኑ? ጣዖት አምላኪ ስለሆኑ። ስለዚህ እግዚአብሔርን ከሚያውቁ ከራሱ ዘመዶች ሄዶ አስተማራቸው። በነገራችን ላይ የአብርሃምም ቤተሰብ ጣዖት ያመልኩ ነበረ። የአብርሃም አባት ታራ ያመልክ ነበር። ነገር ግን አብርሃም የእግዚአብሔርን ድምፅ ከሰማ በኋላ እነኛ ሰዎች ተለወጡ። ወደ መንፈሳዊነት ወይም ደግሞ እግዚአብሔርን ወደ መፍራት መተው ነበረ። ምንም እንኳን ላባ ተራፊምን የያዘ ቢሆንም ግን በተወሰነ ደረጃ እግዚአብሔርን ወደ መፍራት መተው ነበር። ለዛም ነው እግዚአብሔርን ስለሚያውቁትም ጭምር ነው የአባቴ የአብርሃም አምላክ መራኝ እያለ አይደለ ኤልዓዛር የሚናገር። ከዛ ምን አሉ ህዝቦቹ? የእግዚአብሔር ፈቃድ ይሁን አላሉት? የማፈቃድ የእግዚአብሔር ፈቃድ ይሁን እና ፈሪሃ እግዚአብሔር እንዳለ የሚያስተምር ቃል ነው ለማለት ፈልጌ ነው። እና ዞሮ ዞሮ ከዛ አንጻር የሚታይ ነገር ነው ለማለት ፈልጌ ነው። እሺ ቀጥሉ። ጥሩ ጥያቄ ነው ግን የጠየቅሽኝ እህቴ። በርቺ። እንዲህ አይነት ግራ የሚያጋባ ጥያቄ ካለ ለወደፊቱ መተሽ ጠይቂ። እሺ አሜን። እሺ ወንድማችን ቀጥል። እሺ እስቲ ወንድ እናስገባ። ቃለ ሕይወት ያሰማልን ዲያቆን። አሜን አሜን። በባለፈው የዛሬ 20 ቀን ገብቼ ነበር አንተ ጋር። እሺ ቤተሰቦች ላይ ጥያቄ ጠይቄ ነበረ። በየአመቱ የሆነ ወቅት እየጠበቀ ቤተሰቤን ይረብሻል ምናምን ብዬ ነበር እና ለዛ መልስ ሰጠኸኝ። ቤተሰቦችን አስቆርብ
ላይ ነበርና እንዲቆርቡ ዝግጅት ላይ ነበር ያለሁት አሁን። እሺ እና ቆረቡ ምናምን ብያቸው እኔ አልባሳቱ ምናምን ገዝቼላቸው ነበርና እንዲቆርቡ አሁን ለኪዳነ ምሕረት ቆረቡ ብዬ ዝግጅት ላይ ናቸው። ግን ትላንትና ደውዬ ስጠይቃቸው እናቴ የጾመች እስከ 9 ሰዓት ድረስ ታስቀድሳለች። እሺ አባቴ ደግሞ ግብርና ስራ ስለሆነ የሚሰራው እንዴት ነው ጾሙን እየበረታህ ነው ወይ ተጾማለህ ወይ ስለው አይ ጾሙ እስከ 9 ሰዓት የግብርና ስራ ስለሆነ ውሃ ምንም ስራ አልቻልኩት እስከ 6 ሰዓት እንደዚህ ነው የምጾመው አለኝ። እና እንደዚህ እኮ አይቻልም እስከ 9 ሰዓት እየጾምህ ነው እንዴት ታዲያ ግብርና ስራ ነው የምሰራው ውሃ ጥሙን አልቻልኩም እንደዛ ከሆነ ልትቆርብ አትችልም ይሄ ራሱ ትክክል አይደለም የሚቆርብ ሰው ቢያንስ እስከ 9 ሰዓት ጾም ማስቀደስ አለብህ ማስቀደሱን እንኳን ባትችል ግዴታ ጾሙን መጾም አለብህ ብየው ይሄን ምክንያት ሰጠኝ። አሁን ይሄንን ንስሐ ገብቶ ነው መቁረብ ያለበት ከመቁረብሱ በፊት ምን አይነት ዝግጅት ማድረግ አለባቸው ከቆረቡስ በኋላ እንዴት መቀጠል አለባቸው ለዚህ ትንሽ መልስ እንሰጥ ፈልጌ ነበር። እሱን ነው አብራርተህ በደንብ ልታስተምራቸው የሚገባ አንተም በነገራችን ላይ እንደ ፍትሐ ነገሥት የፍልሰታ ጾም እስከ 9 ሰዓት ነው። እስከ 9 ሰዓት ነው መደቡ። ከ9 ሰዓት በፊት አይደለም የሚጾመው። የጾሙ ጣሪያ 9 ሰዓት ነው ለማለት ፈልጌ ነው። እና አንዳንዶች በተለምዶ 7 ሰዓት 8 ሰዓት የሚያደርጉ ከሆነ እሱ ከስርዓት ውጪ ነው። ሁለተኛ ደግሞ ፍልሰታን ማሳለፍ ያለበት እያንዳንዱ ምዕመን በማስቀደስ ቅዳሴውን መስማት አለበት። እንደውም በሀገራችን አብዛኛውን ጊዜ እስከ ነሐሴ ዘር ይጠናቀቃል አይደል? በግብርናው እስከ ነሐሴ ግብርናውን ዘራቸውን ዘርተው ይጨርሱና ልክ ነሐሴ ስትገባ ሁሉም ለምንድን ነው የሚዘጋጀው? ለቅዳሴ ነው አይደል? ሁሉም ትንሹም ትልቁም ሄደው ያስቀድሱ ነበር። አሁን ዞሮ ዞሮ ግን እንደዚህ አይነት ነገር ሲፈጠር ለንስሐ አባቱ እንዲናገር ነገረው። አባትን እሺ ንስሐ አባትን አማክር ጠይቅ። ከዛ ንስሐ አባት አይቶ ቀኑን አይሰጣል። ከዚህ በኋላ እስከ 9 ሰዓት አድርገው ጾሙ ሊለው ይችላል። ቀኑን አሰጥቶት ግልጽ ነው። ያንን እንዲያደርግ ምከረው። በተረፈ ግን ከቅዱስ ቁርባን በፊትና ከቅዱስ ቁርባን በኋላ ያለውን ጥንቃቄ አንተ ራስህ በደንብ አድርገህ ልታስተምር ይገባል። 18 ሰዓት መጾም። ከዛ በፊት ግን ስለ ቁርባኑ ምንነትና ጥቅም በደንብ አድርገህ አብራርተህ ንገራቸው። እሺ ቅዱስ ቁርባን የዘላለም ሕይወት እንደሆነ ሰው እሱን ካልተቀበለ ዘላለማዊ ሕይወት መውረስ እንደማይችል የሆነ ቦታ ለማለፍ መታወቂያ ያስፈልጋል አይደል? ልክ እንደዚሁም ወደ የሰማያዊ ጉዞ ሲያደርግ ስጋው ደግሞ ልክ እንደ መታወቂያ እንደሆነ ንገረው። የዘላለም ሕይወት እንደሆነ በደንብ አድርገህ ንገረው። ሁለተኛ ደግሞ ስጋው ደሙን ሲቀበል ክርስቶስ ወደ ሰውነቱ እየገባ እንደሆነ ንገረው። ጌታ መድኃኒዓለም ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል እኔም በእርሱ እኖራለሁ ይላል። ስለዚህ ክርስቶስን ወደ ህይወት ምን እያረከው ነው? መንበር እያደረክ ነው። ሰውነትን ለክርስቶስ ዙፋን እያረከው ነው። ስለዚህ ክርስቶስን ተቀብለን በቻልከው መጠን ኃጢአት ላለመስራት መታገል አለብህ ማለት አለብህ። ግልጽ ነው። በቻልከው መጠን ኃጢአት ላለመስራት መታገል ሲሆንና ከተሳሳትክ ደግሞ ፈጥነህ ንስሐ መግባት አለብህ። ግልጽ ነው። እንደዛ ብለህ ለአባትህ እነኝን ግንዛቤ በደንብ ለአባት ሳይሆን ለእናትም ጭምር በደንብ አድርገህ አብራርተህ አስተምራቸው። ስጋው ደግሞ በመቀበላቸው ደግሞ ህይወታቸው እንደሚቀደስ ሰውነታቸው የተቀደሰ እንደሆነና በሚችሉት መጠን ሰውነታቸውን ከሚያረክስ ሁሉ ራሳቸውን መጠበቅ እንዳለባቸው በትንሹም ደግሞ መጸለይ አለባቸው። በትንሹ ጸሎት መለማመድ ግልጽ ነው። አባታቸውን አብረው መጸለይ በትንሹ ያው እንደ ቤተሰብ ስለሚከብዳቸው በትንሹ መለማመድ መቻል አለባቸው። ግልጽ ነው። ይሄን እንዲያደርጉ የትምህርት ነገር ብዙም ያው ደግሞ ድክመትም ስላለ ገጠር ላይ ስለሆኑ ደግሞ ግብርና ስራ እንደዚህ ገበሬ ስለሆነ አሁን ደግሞ ምን ያስፈራራቸው መሰለ? እሺ የቆረቡ በጎረቤት ምናምን አሉና እነኛ የቆረቡ ሰዎች አሁን የሆነ ሰይጣን የሆነ ይገባኛል ግን የዲያብሎስ ፈተና እንደሆነ እነኛን ሰዎች የሆነ በድዌ በበሽታ አስቀምጧቸዋል ቤት ውስጥ ቆርበው ነበርና እሺ ከደም ቆርበው እንደዚህ ሆኑ ምናምን እኔ ደግሞ ይሄንን ህጉን በደንብ በስርዓት ስላልተገበሩ ነው እንደዚህ ሊሆን የቻሉት። ህጉን በደንብ መተግበር አለባቸው ምናምን ያው በጣም አስፈራራቸዋለሁ።
እሺ እና ይሄንን ከምን የመጣ ነው እንደዚህ የሚያደርገው? የሰይጣኑ ፈተና እንደሆነ ይገባኛል። ግን እሺ ጉድለቱ ምን ጥንቃቄ ቢጎላቸው ነው? አንድም ምንስ አንተ እንዳልከው ከጉድለት አንጻር ጥንቃቄውን ማድረግ ወደዛ ኃጢአት ተመልሰው የሚጓዙ ከሆነና ያ ስህተት ነው። ሁለተኛ ሲቀጥል ደግሞ ዛሩ ብቀላ የዛር ብቀላም ጭምር ነው። ዛር አይወድም። ዛር ሳይቀበሉ ተቀብለው እንዲሞቱ ነው የሚፈልገው። ግልጽ ነው። ሳይቀበሉ ተቀብለው እንዲሞቱ ከዛ ነፍሳቸውን ይዞ ገሃነም መውረድ ነው የሚፈልገው። ያ እድሜ ልካቸውን ኃጢአት ሲያሰራ የነበረ መንፈስ አጋንንት ማለት ነው። ስለዚህ ያ መንፈስ በመቀበላቸው እንዲያማርሩ አስቀድሞ ስጋቸው ላይ በሰሩት ኃጢአት ሰልጥኗል። ተረዳከኝ? ምን አድርጓል? ሰልጥኗል ወይም አቅም አግኝቷል መጀመሪያ አስቀድሞ በሰሩት ኃጢአት። ስለዚህ ሊገዳደር ይሞክራል። በእንደዚህ አይነት ምክንያት ምን ማድረግ አለባቸው ታዲያ? የአንተ ቤተሰቦች ወደዚህ ፈተና እንዳይገቡ ሁለት ስራዎችን ይስሩ። አንደኛ መጸለይ። ግልጽ ነው። አንደኛ ምን ማድረግ? መጸለይ። በተለይ የጸሎቷ መጠመቅ በየቀኑ የለም ይቀበላሉ። እሑድ ቀን ከዛ ይጠመቃሉ በየቀኑ ጸሎት ባደረጉበት። ሁለተኛ ደግሞ መታሰቢያ ማድረግ፣ የቅዱሳን ዝክር አሳልፎ መስጠት ራስንና ቤተሰብን። ለምሳሌ እንበልና ለቅዱስ ሚካኤል አሳልፈው ቢሰጡና ቅዱስ ሚካኤል በቤታቸው እንዲጎበኝ የሚፈታተናቸውን እርኩስ መንፈስ ለሱ አሳልፈው እንዲሰጡ ቢማጸኑ ከዛ መልኩን እየጸለዩ የቅዱስ ሚካኤልን መልክ ማለት ነው በዛ በጸሎቷ ይጠመቃሉ። ከዛ በየወሩ ደግሞ ምን ያደርጋሉ? የተራበ ያበላሉ። ይሄም ያድርጉ ከሆነ ይጠበቃሉ። እሺ ወንድሜ ቃል ተሰማልኝ። አመሰግናለሁ። አንተ ጋር በመግባቴ መንገድ እያገኘሁ ነውና እግዚአብሔር ይስጥልኝ። አሜን አሜን። እስኪ አብርሃም አሜን። በነገራችን ላይ ሌላው ደግሞ ሲቀጥል ወንድሞቼ ህመም አይነት ነገር ሰይጣን ሲፈታተነን መቁጠሪያ ብታስለምዷቸው ጥሩ ነው። ለቤተሰብ መቁጠሪያ ይዞ ቤተሰብ እግሩን ያዝ ሲያደርግ የለም እግር ያዝ ሲያደርግ እጅ ያዝ ሲያደርግ ተነስ እያሉ መቀጥቀጥ ይነሳል እኮ በእውነት። በመድኃኒዓለም ስም ታምና ጌታዬ ክርስቶስ እኔ አይደለም የምቀጠቅጠው አንተ ቀጥቅጥልኝ፣ እግሬን የያዘውን መንፈስ አንተ አነሳልኝ እባክህ። ይሄ መቁጠሪያ በእጄ የተያዘው መቁጠሪያ የእሳት ሰይፍ ይሁንባቸው ለአጋንንት ብለው በአብ በወልድ በመንፈስ ቅዱስ ብለው 3 ጊዜ አማትበው እኮ ቢባርኩ ጥፍ ቢሉበትና አንተ እግሬን የያዝ ክፉ መንፈስ በእኔ ላይ ስልጣን የለም በመድኃኒዓለም ስም ተነስ ከእግሬ ቢሉት እኮ ይወጣል፣ ይለቃል እኮ እግራቸውን። እንደ እምነታቸው እንደ እምነትሽ ይደረግልሽ አይደል ያላት ጌታ። ደሟን ሲፈስ 12 ዓመት ደም ሲፈሳት የነበረችን። ስለዚህ እንደ እምነታቸው ጌታዬ በአንተ ታመኛለሁና እግሬን የያዘውን ክፉ መንፈስ አነሳልኝ ካሉት እኮ ይነሳል ወዲያው። እግራቸው ለቀቅ አድርጎ ይወጣል። ግን መልሶ ደግሞ እንዳይዛቸው ማሰር አየለ ወተት ታሰረ 40 ክንድ በመድኃኒዓለም ስም ቢሉት ታሰራል። እና ያንን እንዲያደርጉ ምከራቸው፣ አለማምዳቸው። እሺ እንዲህ አይነት ችግር ሲገጥም ግን የአጋንንቱ ግን ዋና ዓላማ ምንድነው? አስፈራርቶ በስጋዊ ህመም አስፈራርቶ ከስጋው ደግሞ አርቆ ገሃነም ማውረድ ነው ሲሞቱ። እሺ ወንድሜ ደግሞ ለመስክርነት እመጣለሁ። ለዛ ቀን እንዲያበቃልኝ በጸሎት አስቡልኝ ሁላችሁ። አሜን አሜን። በርታ። እግዚአብሔር ፍጻሜያቸውን ያሳምርልን ወንድማችን። ሌላ ሰው ቀጥል ወንድሜ። እስቲ ወንዶችን በጣም ስላራቅናቸው እነሱ እስቲ እንስጣቸው ትንሽ ቦታ። ቀጥል እስቲ ወንድሜ። ቃልህ ያሰማን ጸጋውን ያብዛልህ። እኔ ጥያቄ ከብሉይ ነው። እሺ ከብሉይ መልካም ቀጥል። ማለት ነው። ምዕራፍና ቁጥርን ንገረኝ። ይሰማሃል? አዎ ይሰማኛል። ምዕራፍና ቁጥሩን ንገረኝ። ምዕራፍ የለውም ግን ደግሞ ከትምህርት የሰማሁት ነው። ምዕራፍና ቁጥሩን አታውቀውም? እሺ አይደለም፣ ይሄን በእንትን በሊቃውንት ነው የሚገኘው መሰለኝና በብሉይ ኪዳን ማለት ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ለማዳን 5500 ዓመት ዓለም ከተፈጸመ በኋላ መጥቷል ይባላል አይደል? ከዛ ከአዳም እስከ ሙሴ ያለው ዓመት 3844 ዓመት ዓለም ይሆናል። ከአዳም ከሙሴ
ከሙሴ እስከ ሰሎሞን ደግሞ 633 ዓመት ይሆናል። ሲደመር ይሄ 5500 ከአዳም ዓመት እስከማ ከአዳም እስከማ ከአዳም እስከ ሙሴ 3844 ዓመተ ዓለም ይሆናል ይላሉ። ከዛ ደግሞ ከሙሴ እስከ ሰሎሞን ያለ ደግሞ 633 ዓመተ ዓለም ይሆናል። ሲደመር 5500 አይሞላም። ይሄን እንዴት ነው እንትን መሆን ያለበት? ምንድነው ማስረጃቸው? እነኚህ ሰዎች እንደዚህ አይነት እንዲህ ብሎ ሊነግሩ ይቻሉት? እሱ ሲያስተምሩ ነው የሰማሁት። ያው አባቶቻችን ሲያስተምሩ እንጂ እሺ ትውፊት በቤተክርስቲያን ትውፊት አለ አይደል? በዛ ይሆናል የሚያስተምሩት እንግዲህ። መልካም፣ ግን ማስረጃቸውን በሚገባ እንዲያቀርቡልህ ደግሞ መናገሩ መልካም ነው። እዚህ ጋር ወደ ከአዳም እስከ ኖህ ይቆጠራል። አንደኛ የመጀመሪያው ከማ እስከማ አይ ጠቅላላ ነግሬህ እንጂ እሱ እኮ ከአዳም እስከ ኖህ ያለ 2256 ዓመተ ዓለም ብለው አስቀምጠውታል። ከዛ ደግሞ ከኖህ እስከ አብርሃም ያለ 1330 ብለውታል። 1072 ነው። ከኖህ ከጥፋት ውሃ እስከ አብርሃም 1072 ዓመት ነው። ግልጽ ነው። ከጥፋት ውሃ ማብቂያ ጀምሮ የኖህ ልጆች ሴም፣ ካም፣ ያፌት አይደሉ? የወለዷቸው ትውልዶች እስከ አብርሃም ልደት ድረስ ያሉት ዓመታት ተደምረው 1072 ነው የሚመጣው። 1072 ቀጥሎ ደግሞ ከአብርሃም እስከ ሙሴ 505 ዘመን ነው። ከማስከማ ከአብርሃም እስከ ሙሴ። ይሄ ማለት አብርሃም እስከ ሙሴ አሁን ያለው ቤት ነው የተወለደው በግብጽ ውስጥ አይደለ? ስንት ዓመት ነው የኖሩት? 400 ምናምን 30 አይደለ? በባርነት ያቺ ሲደማመር አንድ ላይ ወደ 505 ዘመን ይመጣል። ስለዚህ 500 ዓመታት። ከዛ ከሙሴ እስከ ሰለሞን ቤተ መቅደስ ቁጥር፣ ከሙሴ እስከ ሰለሞን ቤተ መቅደስ 480 ዘመን ይመጣል። እስራኤላውያን ከግብጽ ወጥተው በምድረ በዳ የተጓዙበት 1፣ በኢያሱና በመሳፍንት የተመሩበት 2፣ እንዲሁም ሳኦልና ዳዊት ነግሰው ሰለሞን የቤተ መቅደሱን መሰረት እስከጣበት 4ኛው የንግስና ዓመት ድረስ ደግሞ ያለው ሲደመር 480 ዓመት ይመጣል። ቀጥል ብትደምሩልኝ አሪፍ ነበረ። ሌላው ደግሞ ከሰለሞን ከመጀመሪያው ንገረን፣ ልጻፈውና ከመጀመሪያው ብትነግረን ጥሩ ነው። እሺ ደምር። የመጀመሪያ ከአዳም እስከ ኖህ 2256 256 እሱን ትክክል ብለሃል። ቅድምም አንተ ያልከው ይሄንን ነው። እሺ ከአዳም እስከ ኖህ ማለት ነው። 2256 ከጥፋት ውሃ ደግሞ እስከ አብርሃም 1072 ከጥፋት ውሃ እስከ አብርሃም ማለት ከኖህ እስከ አብርሃም ማለት ነው። ሌላው ደግሞ ከአብርሃም እስከ ሙሴ ደግሞ 505 ዘመን 5 ዘመን። ሌላው ደግሞ ከሙሴ እስከ ሰለሞን ቤተ መቅደስ 480 ከዛ ከሰለሞን ደግሞ እስከ ምርኮ ባቢሎን ድረስ እስራኤላውያን ተማርከዋል። ወዴት? ወደ ባቢሎን። ከሰለሞን እስከ ምርኮ ባቢሎን ደግሞ 438 ዘመን ይመጣል። ይሄ ዘመን የነገስታት ዘመን ይባላል። ከሙሴ እስከ 438 ከሰለሞን እስከ ምርኮ ባቢሎን ይሄ ዘመን ምን ይባላል? የነገስታት ዘመን ይባላል። እነ ኢዮርብዓም የነገሱበት፣ እነ ሕዝቅያስ የነገሱበት ዘመን ነው የነገስታት ዘመን። በነገራችን ላይ ሌላው ደግሞ ከምርኮ ባቢሎን እስከ ክርስቶስ ልደት ደግሞ 749 እነኚህ ሲደምር 5500 ዘመን አናቱ ላይ ይመጣል። ግልጽ ነው። በዚህ መልኩ ነው የሚቆጠረው። ሌላው ማወቅ ያለባችሁ ነገር እህት ወንድሞች፣ ከአዳም እስከ ኖህ ያለ ዘመነ አበው ይባላል። የምን ዘመን? ከአዳም እስከ ኖህ የምን ዘመን? ዘመነ አበው። ይሄ ዘመን የሰላማዊው ዓለም ማብቂያ እና የጥፋት ውሃ የመጣበት የታሪክ ምዕራፍ ነው። እነ ያሬድ ያሉበት፣ እነ መላልኤል፣ እነ ማቱሳላ ያሉበት ዘመን
እሱ ዘመን ምን ይባላል? ዘመነ አበው። እንደ ቃይናን ያሉበት ስንት በጣም እድሜያቸውን በተመጃጀ አይደል የሚኖሩት እድሜ 900 800 923 900 እንደዛ አካባቢ ነው። ይሄ ዘመነ አበው ይባላል። ሰላማዊ ዘመን ነው። እድሜያቸው በጣም ረጅም ነው። ወደ ጋብቻ የሚሄዱት እኮ ወደ 300 200 ዓመት ከኖሩ በኋላ ነው ጋብቻ የሚያገቡት። አስቡት ምን ያክል እድሜያቸው እጅግ ረጅም እንደሆነ። ከዛ በኋላ ያለው አማት ከኖህ እስከ አብርሃም ያለው ደግሞ የቃል ኪዳን ዘመን፣ ከአብርሃም እስከ ሙሴ ያለውም አንድ ላይ የቃል ኪዳን ዘመን ይባላል። ከዛ በኋላ ከሙሴ እስከ ሰለሞን ቤተ መቅደስ ደግሞ ያለው ዘመን የመሳፍንት ዘመን ይባላል። ከሙሴ እስከ ሰለሞን መሳፍንት ነው የሚያስተዳድሯት። እነማ እነ ጌዲዮን፣ እነ ባርቅ፣ እነ ሲሳራ ማን ነው እነ ጌዲዮን፣ እነ ባርቅ፣ ሌሎችም አሉ። እነ ዲቦራ ያሉበት ዘመን፣ ሴቷ ነብይ ዲቦራ ያለችበት ዘመን ዘመነ መሳፍንት፣ እነ ዮፍታሔ፣ እነ ሶምሶን የመሳፍንት ዘመን ይባላል። ከሰለሞን እስከ ምርኮ ባቢሎን ደግሞ ቅድም እንደነገርኳችሁ የነገስታት ዘመን ይባላል። ከምርኮ ባቢሎን እስከ ክርስቶስ ደግሞ ንጉስ አልተነሳም። ምክንያቱም እስራኤል በምን ግዛት ውስጥ ነበረች? ሮም ግዛት። ሮማውያን እና ግሪኮች ይገዟት ነበረ። ማንን? እስራኤላውያን። ሮምና ግሪክ። ከፋርስ ቀጥሎ ማን ነገሰች እንደ ዓለም? ከፋርስ ቀጥሎ ከፈርዖን ቀጥሎ። እንደውም በኦርደር ለምን አልመጣላችሁም? ፈርዖን ነበር አይደል መጀመሪያ ዓለምን የሚገዛ? ፈርዖን ሲወድቅ ማን ነገሰ እንደ ዓለም ላይ? ባቢሎን። ባቢሎን። ፈርዖን ኒካኡ የተባለ ፈርዖን ነበረ። እሱን ገደለው። ማን ነው ንጉሱ? ማን ነበረ? ናቡከደነጾር። ከዛ ባቢሎን ለተወሰነ ጊዜ ነገሰች እና ከባቢሎን ቀጥሎ ማን ነገሰ እንደ ዓለም? አስቴር የነበረችበት ንጉስ ማን ነበር? ያገባችው ንጉስ የትኛው መንግስት ነው የሚባለው? እኮ ንጉስ አርጤክስስ ነው። ዞሮ ዞሮ የምን መንግስት ነው የሚባለው? የፋርስ መንግስት። ፋርስና ሜዶን። ከፋርስና ሜዶን ቀጥሎ ፋርስን ማን ገለበጠ እንደ ዓለም? ግሪክ። ግሪኮች አሸነፉ። እነ በጥሊሞስ ነገሱ። ንጉስ በጥሊሞስ። ከግሪክ ቀጥሎ ማን ነገሰች? ሮም። ሮም ለብዙ አመታት ቆይታለች እና በሮም ጊዜ ደግሞ እስራኤላውያን ንጉስ የላቸውም። ዘመነ ካህናት፣ የካህናት ዘመን የሚባለው በካህናት ነው የሚመሩት። ጌታም ሲመጣ ሐናና ቀያፋ ነበሩ አይደል? ጌታ ሲወለድ እና እስራኤል ሀገር የሚያስተዳድሩት እነማን ናቸው ከተባሉ በሮም ንጉስ የተሾሙ ናቸው። መሳፍንቶች ወይም ደግሞ ትናንሾች ነገስታት። ማን? ሁለት ናቸው በዋናነት የሚታወቁት፣ ጲላጦስና ሄሮድስ። እነኚህ ነበሩ እስራኤልን የሚያስተዳድሩ። ዞሮ ዞሮ የአሕዛብ ነገስታት ናቸው። እስራኤል የራሷ የሆነ ንጉስ የላትም ነበረ እና ይሄን ይመስላል። ተረዳከኝ ወንድሜ? ይሄን ይመስላል። ነው ከምርኮ እስከ ክርስቶስ ያለው ዘመን የምን ዘመን ነበር ያልከው? ከምርኮ እስከ ክርስቶስ ዘመን የካህናት ዘመን። የካህናት ዘመን በካህናት የምትተዳደርበት ጊዜ። እሺ ቃል ቤት ያሰማን ጸጋውን ያዛለው። አሜን አሜን ወንድሜ። እሺ ጥሩ ጥያቄ ነው የጠየቀን። በነገራችን ላይ በርታ። እሺ ጽጌ ማርያም ቀጥይ። ጓደኛ አለችኝ ጥያቄ አላት ልትጠይቅ ትፈልጋለች። እሺ ትጠይቅ። እንደምን ዋልክ የኔ ወንድም? አሜን እግዚአብሔር ይመስገን። አዲስ ነው የተጉርቡ። እሺ የድንግል ማርያም እንኳን ደህና መጣሽ እህታችን። እንኳን ደህና ቆያችሁ። ጥያቄ አሜን። እሺ የሆኑ ነገሮች ሳስብ እነዛ ነገሮች ተተናገርኩ አስቀድሜ እነዛ ነገሮች አይሆኑም፣ አይሳኩልኝም። አንደኛ። ሁለተኛ ደግሞ መንፈስ ገባ ወጣ ይላል፣ አያዝም። ብዙ ጊዜ ነው እንዳለና እንደሚረብሸኝ አውቃለሁ።
ያው ጸበል ሲሄድ እንደዚህ የሚለፈልፋል፣ ግን አይያዝም፣ ገባ ወጣ ነው የሚለው እሺ እና ብዙ ፈተናዎቹን አድርሶኛል በንብረቴም ልጆቼንም ተለይቼ ከኔ ከለይቼ ከልጆቼ ከለይቼ ነው የምኖረው። እንዲህ ወደዚህ ሀገር ስመጣ ከቤተሰቦችን ከለይቼ ነው የምኖረው። 20 ዓመት ነው ምናምን ቤተሰቦቼንም ለማግኘት በቃ ግንኙነት የለኝም የነበረ። አሁን በዚህ ዓመት ነው እናቴ ጋር ልገናኝ የቻልኩት እና በቃ ቤተሰብ ጋር ሰላም የለኝም። ልጆቹም እኔ ጋር እንዲኖሩ በቃ የተደረገ እኔን ሳየው በቃ የሆነ ነገር ነው የሚፈጠረው፣ ጥላቻ ከኔ ጋር ጥያቸውን የወጣው ቤቱንም ልጆቹንም ጥዬ ወደ ሌላ ሀገር ወደ ቤተክርስቲያን የገባሁት። ከአንቺ ጋር አይስማሙም? ከኔ ጋር አይስማሙም ልጆቹ፣ ከሃይማኖቱም አይከተሉም። እሺ በሃይማኖትም አይመስሉሽም? እሺ በጣም ከባድ ነው። በእነሱ ሃይማኖት ነው የምኖር የነበርኩ። ያው እንግዲህ በፈተናው ሲበዛ ወደ ሃይማኖት ከመለስኩ እኔ። እሺ እና ከባድ ነው። ያው እንደዚህ አሁን እግዚአብሔር ይመስገን ከድሮ የተሻለ ይመስለኛል። ግን እንደዚህ መስከረም ወራት ሲሆን አመት ባል ወራት ሲሆን ገባ ወጣ ይላል፣ ይረብሸኛል። ስራ ቦታ እንቅልፍ በቃ ዝም ብሎ ይለቅብኛል። ስብከት እንዲህ አይነቱ መንፈስ እህቴ ማሸነፍ የምትችለው እንዴት መሰለሽ? ለመሆኑ ግን ንስሐ ገብተሽ ስጋው ደግሞ ተቀብለሻል? አይ ለዛ ንስሐ ገብቻለሁ፣ ለስጋው ደግሞ ግን አልበቃውም። ይኸውልሽ ዋናው አሁን ስራ እሱ ላይ ነው። እዛ ላይ ነው መስራት ያለብሽ ትልቁ ነገር። እሺ ንስሐሽ ፍጹምነትን የሚያገኘው በስጋው ደሙ ነው። በምንድን ነው? በስጋው ደሙ ነው ፍጹምነትን የሚያገኘው። ንስሐ መግባት ብቻውን አያድንም። ንስሐ ገብተን ኃጢአታችን እንደ እሾክ የሚቃጠለው በስጋው ደሙ ነው። ስለዚህ ንስሐ ገብተሽ ስጋው ደሙን ተቀበይ። እሺ እህቴ፣ ይሄ በአጋንንት ላይ የበላይነት እንዲኖርሽ ያደርጋል። ያ ብቻ አይደለም፣ የዘላለም ህይወትሽን ያረጋግጣል። ምን? ስጋው ደሙ ስትቀበይ። እሺ አንድ ይሄ ነው። ስለዚህ ይሄ ዋስትና ነው፣ ትልቁ የነፍስሽ ዋስትና እሱ ነው። ያንን ተግባር አድርጊ። ሲቀጥል ደግሞ ማለት ነው ሱባኤ ግቢ ቀጥታ። እሺ ንስሐ ከገባሽ ስጋው ደግሞ ከተቀበልሽ በኋላ የሁለተኛው ተግባርሽ ሱባኤ መግባት። ሱባኤ ስትገቢ ደግሞ ይኸውልሽ ሱባኤ ስትገቢ ደግሞ በርዕስ ማለት ለምንድን ነው የምገባበት ዓላማ የሚለውን አውቀሽ ስለ ቤተሰቦችሽ ነው፣ መንፈሱ እንዲያዝልሽ ነው፣ ወጣ ገባ የሚለው መንፈስ የሚያስቸግርሽ እንዲያዝ ነው። ይሄን በደንብ አድርገሽ አስቢበትና ርዕስ ሰተሽ ጌታ ሆይ ኃጢአቴን ይቅር ብለህ እኔንና ቤተሰቤን መስቀልቅል ላደረገው መንፈስ ያዝልኛል ትጠይቀዋለሽ። በሱባኤ ተወሰነሽ፣ ያኔ እግዚአብሔር አምላክ ይይዝልሻል። አስቀድመሽ ግን ህይወትሽን ንስሐ ገብቶ ስጋው ደሙ በመቀበል አስተካክሽ። ይሄ ይቀድማል ከሁሉ በላይ። ተረዳሽ? ሌላው ደግሞ ቅዱሳንን ረዳት አድርገሽ ያዢ። ቅዱሳን ማለት የምትወጂውን ቅዱስ የለም። ለምሳሌ ቅድም ስትገቢ የድንግል ማርያም ልጅ ነኝ ብለሻል። ጥሩ ነው። ስለዚህ እሷን አጥብቀሽ ትይዛታለሽ እንድትረዳሽ። አስራት በኩራትሽን ለቤተ ክርስቲያኗ እየሰጠሽ እንደገናም ደግሞ አንቺንና ቤተሰብሽን አሳልፈሽ ሰጠሽ እንድትጠብቅሽ። ሲቀጥል ደግሞ መታሰቢያውን ወይም ደግሞ በየወሩ ዝክሯን በስሟ እሷን ደስ የሚያሰኝ ስራ እየሰራሽ ነዳንን መመገብ፣ የተራበውን ማብላት፣ የታረዘውን በማልበስ፣ የተቸገረውን በሚያስፈልገው ነገር በመርዳት፣ ለቤተ ክርስቲያኗ መባ በመስጠት የእሷን እርዳታ አጥብቀሽ ተማጸኝ። እሺ ይሄን አድርጊ። ደግሞ ቋሚ ጸሎትሽ መዝሙረ ዳዊት እና ውዳሴ ማርያም፣ ሌሎችን መጸለይ ትችያለሽ። ግን በዋናነት ግን ቋሚ የሆነ የሚገባቸው መዝሙረ ዳዊት እና ውዳሴ ማርያም ነው። ባታነቢ ኦዲዮ አዳምጪ። እሺ ኦዲዮ እያዳመጥሽ ስገጂ። የዕለቱን መዝሙረ ዳዊት እያዳመጥሽ ስገጂ። የዕለቱን ውዳሴ ማርያም እያዳመጥሽ ስገጂ። ከዛ ልክ መጨረሻ ላይ ጸሎቱ ሲያልቅ እመቤቴ ሆይ ወይም ደግሞ መዝሙረ ዳዊት ሲያልቅ ጌታዬ ልዑል እግዚአብሔር እኔ ማንበብ እንደማልችል ታውቃለህ፣ ያዳመጥኩትን እንደ ጸለይኩ አድርገህ ተቀበልልኝ ከስግደቴ ጋር ብለሽ ንገሪው በስተመጨረሻ። ከዛ አባታችን ነው በይ እንደ ጸለሽ ይቆጥርልሻል። ይሄን ይመስላል እቴ። በተረፈ እግዚአብሔር ፍጻሜሽን ያሳምርልሽ። አይዞሽ። መጀመሪያ ጠየቀው ልይ እንትን ነበር ጭማሪ ነበረኝና
ወልደ አማኑኤል ዝናብ ወልደ ትንሣኤ። እሺ ቀጥል ወንድሜ። ቃለ ሕይወት ያሰማልን፣ እድሜና ጸጋ ይስጥልን። እንኳን አደረሳችሁ። እንኳን አጋዕዝተ ዓለም ሥላሴ ለወርኃዊ በዓል። አሜን እኔ አሜን። አሁን እኔ የምለው ወንድማችን ቅድም የመጀመሪያው ስለ ቁርባን ሲናገር የነበረው ማለት ነው። ለምን ሰዎቹ እነዚያ ሰዎች ለምን ታመሙ ምናምን ብሎ ሲጠይቅ ሰምቼው ነበረ ማለት ነው። እሺ ያነ በብዛት ማለት ነው በእኛ በገጠር በተለይ በገጠር በኩል ያነ ነገር የሚከሰተው ለምን መሰለህ? ቆርባ ስሙ ቀርቧል፣ ግን ከእንትን ከዚያ ከምንድነው ስሙ አይቆጠቡም ማለት ነው ብዙዎቹ ማለት ነው። ድግስም ይሁን ማንኛው በቃ ማለት ማንኛው ነገር ይሳተፋል፣ ይሄዳል፣ አይቀሩም። ለምን እንትናቸው ቆረበ እንጂ ውስጣቸውና አይሞራቸው ላይ እዚያ ላይ ስለሚሆንባቸው ነው። ብዙዎቹ በምናውቁ በገጠር በኩል ብዙዎቹ እንትን የሚላቸው ያነ ነገር ያነ ነው ማለት ነው። ቆርበዋል፣ መለኩሴ ናቸው። ወይም ደግሞ አሁን የቆረቡ መለኩሶቹ ራሱ አሉ፣ ቆብ አድርገው መቁጠሪያ ይዘው የሚሄዱ አሉ። ግን ብዙዎቹ ስናያቸው በእኛ በገጠር በኩል የባዕድ አምልኮ ላይ አይቀሩም፣ ብዙዎች ይሄዳሉ ማለት ነው። ምንም ነገር ችግር የለውም ስለሚባል በገጠር በኩል በዚያ ስለሚሳተፉ ያነ ነገር ስሜታቸው ላይ ይስባቸዋል ማለት ነው። እሺ እና ያነ ነገር እንትን ስለማይላቸው ነው ትክክለኛ ሆነው በቆረቡት መንገድ የሚጸልዩና ወደ ፈጣሪያቸው የሚላመኑ ከሆነ ምንም ነገር እሱን ማሳፈር ይቻላል ሰይጣንን ማለት ነው። ግን ያነ ነገር አያደርጉም። ብዙዎቹ ስናያቸው ቆርበዋል እንጂ ከዚያ ነገር የማይቆጠቡ ስላሉ ነው ለማለት ፈልጌ ነው። ይቅርታ። እሺ መልካም፣ ጥሩ ጥያቄ ነው፣ ወይም ጥሩ ማብራሪያ ነው የሰጠህን ወንድም አለምዬ። በነገራችን ላይ ይኸውልህ ጠቅለል አድርገን ታብራራላችሁት ወንድሞቼ። ሰዎች ከቆረቡ በኋላ ለምንድን ነው የሚታመሙት የሚለውን ጥያቄ በሰፊው እኒ ከተባለ ወንድማችን ስላነሳልን፣ አንደኛ ያለ መዘጋጀትና በኃጢአት መቁረብ፣ ሁለተኛም በተለይ ከቆረብን በኋላ ደግሞ ለሰይጣን የሚመች አይነት አካል የምንሄድ ከሆነ ልንፈተን እንችላለን። አንዱ እሱ ነው። ያለ መዘጋጀትና በኃጢአት መቁረብ መጽሐፍ ቅዱስ ምስክር ይሆነናል። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 27 እስከ 30 ላይ ምን ይላል? ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት። ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ ይላል። ምን ይሁን? የደከሙና የታመሙ ብዙዎች አሉ። ሞቱም ጥቂት አይደለም፣ ወይም የሞቱትም አሉ፣ አያሌዎችም አንቀላፍተዋል ይላል። ይሄ በግልጽ ምክንያቱም ሳይገባን መብላት። ይሄ ማለት አንደኛ ሳናምንበት፣ ምን ሳንልበት፣ ሰው ሳይገባው በላ የሚባለው መቼ ነው ከተባለ አንደኛ ሳያምንበት የጌታ ስጋና ደም ነው ብሎ ሳያምንበት ከበላ፣ ጥርጣሬ ወይም አለማመን በራሱ ያስፈርዳል። ሁለተኛ ሲቀጥል ደግሞ ንስሐ ሳይገባ ከበላ፣ ንስሐ ሳይገባ ወይም ደግሞ ኃጢአቱን ተናዝቶ ቀኑና ገብቶ ኃጢአቱን በንስሐ ሳያሰርዝ ከበላ፣ አንዱ በዚህ ምክንያት። ሌላ ደግሞ ሁለተኛ ንስሐ ገብቶ ከዛ ኃጢአት ማይወጣ ከሆነ ዝም ብሎ በዛ ኃጢአት የሚኖር ከሆነ አንዱም ጥሩ አይደለም። ቶሎ ብሎ ምን መሆን አለበት? ያ ሰው ንስሐ መግባት መቻል አለበት። አንዱ ይሄ ነው። ወንድማችንም የተናገረው አንዱ ይሄ ነው። ከቆረቡ በኋላ ያንን ኃጢአት አይተውትም እንደገና ዝም ብሎ በዛ ኃጢአት የሚኖሩ ከሆነ እውነት ነው ዲያብሎስ ሲሰለጥንና ለዚህ ፈተና ሊዳርጋቸው ይችላል። ስለዚህ ሌላው ቅዱስ ቁርባን ለሚያምኑበትና ለተዘጋጁበት የህይወት መድኃኒት ሲሆን በኃጢአትና ያለ ንስሐ ለሚቀበሉት ግን እንደ እሳት ይባላል ማለት ነው። ሌላ ሁለተኛ የሰይጣን ቅናትና ፈተና። ቅዱስ ቁርባን የተቀበለ ሰው የክርስቶስ ማደሪያና ታቦት ይሆናል። እዚህ ጋር የዲያብሎስ ቁጣ ይመጣል። ሰይጣን አማኙን ከመለኮት ጋር ተዋህዶ ሲያየው በቅናት ይነሳሳበታል። ኃጢአተኛ አይቶ ይቆጣል፣ ጥርሱንም ያፏጫል፣ ይቀልጣል፣ የኃጢአተኞች ምኞት ትጠፋለች ይላል መዝሙረ ዳዊት መዝሙር 111 ላይ። ሃሌሉያ! እግዚአብሔርን የሚፈራ ትእዛዙን እጅግ የሚወድ ሰው ምስጉን ነው የሚለው ፓርት ላይ ማለት ነው። ኃጢአተኛ አይቶ ይቆጣል፣ ጥርሱን ያፏጫል፣ ይናደዳል። ምክንያቱም ያ ሰው ለምን ስለተዘጋጀ፣ የምን መታወቂያ ስለያዘ፣ የዘላለም ሕይወት ዋስትና
ያዘ የዘላለም ሕይወት ጥርሱን ይነክስበታል። መጽሐፍ ቅዱስ ላይም አሁንም መዝሙር 35 ላይ መዝሙር 36 ላይ ኃጢአተኛ አይቶ ይቆጣል፣ ጥርሱንም ያፏጫል፣ እግዚአብሔር ይስቅበታል፣ ቀኑ እንደሚደርስ አይቷልና። ኃጢአተኞች ሰይፋቸውን መዘዙ፣ ቀስታቸውንም ገተሩ፣ ድሃውና ችግረኛው ይጥሉ ዘንድ ልበቅኖችንም ይወጉ ዘንድ ይላል። ልበቅኖችን ይወጉ ዘንድ ንጹሐንን ቅዱሳንን ግን እግዚአብሔር በእጁ አይተውም ይላል። ኃጢአተኛ ጻድቁን ይመለካከተዋል፣ ሊገድለውም ይወደዋል። እግዚአብሔር ግን በእጁ አይተውም፣ በተፋረደው ጊዜ አያሸንፈውም ይላል መዝሙር 36 ላይ። ስለዚህ የዲያብሎስ ቁጣ የፈተናው ዓላማ ምንድነው? ያገኘውን ሰላምና በረከት ለማሳጣት በጥርጣሬና በህመም አማካኝነት አማኙ ከቆረብኩ በኋላ ለምን እታመማለሁ ብሎ እግዚአብሔርን እንዲያማርር ለማድረግ የሚፈተን ፈተና ነው። ይህን ፈተና ካለፈ ደግሞ ጽድቅና በረከት ነው የሚጨመርለት። ምንድን ነው የሚጨመርለት? ጽድቅና በረከት። ፈተና አለ አይደል? በዓለም እስካለ መጽሐፍ ቅዱስ የተጠራችሁት በእርሱ ለማመን ብቻ አይደለም፣ በመከራ ደግሞ ለማለፍ ለመፈተን እንጂ ይላል። ወዳጆች ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ። ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርጉላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ይላል መጽሐፍ። እንደ ሙሉ ደስታ ቁጠሩ። ስለዚህ ይሄ የእምነት ፈተና ይባላል። ሰዎች ንስሐ ገብተው ከቆረቡ በኋላ ከታመሙ ኃጢአት ሳይሰሩ ሕጉን እየጠበቁ ከቆረቡ እና ከታመሙ ይሄ የእምነት ፈተና ይባላል። እምነታቸውን ለመፈታተን የመጣ ፈተና ካሸነፉት ካለፉት ትልቅ ዋጋ የሚያገኙበት ፈተና። በፈተና የሚጸና ሰው የተባረከ ነው፣ ከተፈተነ በኋላ ለሚወዱ ተስፋ ስለርሱ የሰጣቸውን የሕይወትን አክሊል ይቀበላል ተብሎ ተጻፈ ያዕቆብ 1:12 ላይ። አንዱ ይሄ ነው። ሌላው ደግሞ ሶስተኛ ማየት ያለብን አንዳንድ ጊዜ ህመሙ የሚመጣው አማኙ መንፈሳዊ ትዕቢት እንዳይሰማው ለመጠበቅ ነው። ምን እንዳይሰማው? ትዕቢት። በአጭሩ ትህትና ለማስተማር ሰው ተቆርቦ ታላቅ ጸጋ ሲያገኝ እኔ ጻድቅ ነኝ ብሎ እንዳይታበይ ድካሙንና ሰውነቱን እንዲያውቅ እግዚአብሔር በህመም ሊገስጸው ይችላል። ለመቀጣት ታገሱ አላለም ቅዱስ ጳውሎስ ዕብራውያን መልእክት 12:7 ላይ? ለመቀጣት ታገሱ እግዚአብሔር እንደ ልጆች ያደርግላችኋልና። አባቱ የማይቀጣው ልጅ ማን ነው? ነገር ግን ሁሉ የቅጣት ተካፋይ ሆኗልና ያለ ቅጣት ብትኖሩ ዲቃላዎች እንጂ ምን አይደላችሁም? ልጆች አይደላችሁም። ከዚህም በላይ የቀጡ የሥጋችን አባቶች ነበሩን፣ እናፍራቸውም ነበር። እንዴትስ ይልቅ ለመናፍስት አባት አብልጠን ልንገዛና በሕይወት ልንኖር በተገባን። እነርሱ መልካም ሆኖ እንደታያቸው ለጥቂት ቀን ይቀጡን ነበርና፣ እርሱ ግን ከቅድስናው እንድንካፈል ለጥቅማችን ይቀጣናል። ከምኑ እንድንካፈል? ከምኑ? ከቅድስናው እንድንካፈል ለምናችን? ለጥቅማችን ይቀጣናል። ስለዚህ ትህትናን ለማስተማር አንድ። ሌላው ደግሞ ንቁ ለመሆን ከቆረቡ በኋላ የበለጠ ጥንቃቄ፣ ጸሎትና መንፈሳዊ ተጋድሎ እንደሚያስፈልግ ለማሳሰብ የሚፈቀድ ፈተና ይባላል። እና ጥንቃቄ ማድረግ ይገባል። ከቆረቡ በኋላ ቅዱስ ቁርባን ከተቀበሉ በኋላ ያው ምራቅን አለመጥፋት፣ ጥፍርና ፀጉሩን አለመቆረጥ፣ በዕለቱ ነው ግን ሁሌ አይደለም። በዕለቱ ጥፍርና ፀጉሩን አለመቆረጥ፣ ከስጋዊ ግንኙነት መከልከል ያስፈልጋል ማለት ነው። ከስጋዊ ግንኙነት ሩካቤ ስጋ፣ በተለይ እህቶቼ ወንድሞቼ ሩካቤ ስጋ የምትፈጽሙ በተለይ ባለትዳሮች እሁድን ከያዛችሁ መቼ መሰላችሁ የምትገናኙት? እሁድን ከያዛችሁ ከመቆረብ በፊት 3 ቀን አይደለ? ከመቆረብ በፊት 3 ቀን። ስለዚህ እሁድን ትይዙና እሁድ 1፣ ቅዳሜ 2፣ ዓርብ ስንት? ዓርብ ስንት? 3። ስለዚህ እሮብ ለሐሙስ መገናኘት ይቻላል። እሮብ ምሽት ሩካቤ ስጋ በነገራችን ላይ እንደ ኦርቶዶክስ ስርዓት በቀን ሳይሆን በማታ ነው፣ በሌሊት ነው
በማታ ነው የሚፈጸመው እንደ ቤተክርስቲያን ስርዓት። ግን እዚህ ጋር መረዳት ያለብን ነገር ሮብ ማታ ለሐሙስ መፈጸም ይቻላል። ለምንድን ነው ሮብ ያልተቻለው? ሮብ ጾም ነው አይደለ? ምክራ ሞቱ አይደል? አይፈቀድም ሮብና ዓርብ። ሮብ ማታ ግን ለሐሙስ መቼ ነው የሚባለው? ሮብ ማታ ለሐሙስ ሐሙስ ነው። ስለዚህ ሮብ ማታ ለሐሙስ ሩካቤ ስጋ መፈጸም ይቻላል ባልና ሚስት እሁድ የሚቀበሉ ከሆነ ማለት ነው። እሺ ሌላስ? ከተቀበሉ በኋላስ እሁድ አንድ ቀን 2 ቀን ከተቀበሉ በኋላ እሁድ አንድ ትይዛላችሁ። ሰኞ ስንት? ሰኞ ስንት? 2 ቀን አይደል? ስለዚህ ሰኞ ማታ ለማክሰኞ ሰኞ ማታ ለመቼ? ለማክሰኞ 2 ቀን ይሆናል ማለት ነው። ማክሰኞ ማለት ነው ዞሮ ዞሮ ከምሽት 12 ሰዓት በኋላ ማክሰኞ ይባላል። ስለዚህ በእንደዚህ መንገድ ማሳለፍ ይቻላል። ግልጽ ነው። ሩካቤ ስጋ ላይ እዚህ ጋር መጠንቀቅ አለብን። ሰኞን ውለን እሁድን ውለን ስንት ቀን ይሞላል? ስንት ቀን ይሞላል? 2 ቀን። እንደ ቅዳሴ ይሄ አሁን እንደ ፍትሐ ነገሥት ነው። እንደ ፍትሐ ነገሥት እንደ ስርዓተ ቅዳሴ ላይ ደግሞ አንዳንዱ ስርዓተ ቅዳሴ ላይ ከመቀበል በፊት 3 ቀን ከተቀበሉ በኋላ 3 ቀን ብሎ ያልጻል። ነገር ግን ያ ለፍጹማን ተብሎ የታዘዘ ነው። ለማን? ለፍጹማን። ግን እንደ በዚህ መልኩ መረዳት መቻል አለብን። ስርዓቱን ጠብቀን ነው በሩካቤ ስጋም መገናኘት ያለብን። ግን በእለቱ መገናኘት ግን በጣም ፈጽሞ ለስጋው ደግሞ ክብር አለመስጠትና መዘዝ ነው፣ መቅሰፍት ነው፣ መዓት ማምጣት ነው፣ በራሳችን ላይ ኃጢአት ነው። ስለዚህ ጥንቃቄ ማድረግ አለብን። ሌላው ደግሞ በጸሎት መጽናት አለብን። የሰይጣንን ፈተና ለመቋቋም በምስጋናና በጸሎት መቆየት፣ በምስጋናና በጸሎት መቆየት። ሌላው ደግሞ በንስሐ መኖር፣ ሁልጊዜ ራስን እየመረመሩ በንጹህ ህይወት ለመመላለስ መጋደል እንችላለን። እና ይህን ይመስላል ባጭሩ። ይበቃኛል መሰለኝ፣ ሰዓቴም በጣም ሂዶብኛል። 12 ሰዓት ከ12 ደቂቃ እያለ ነው። ነገ እንቀጥላለን። ነገ አይሻል? እሺ ወንድማችን ቃል ያስተማልኝ እና ጸጋ ይስጥልኝ። አሜን። ነገ ያዡና እቴ ወለተ ማርያም ትጠይቂያለሽ። በመጀመሪያ ገብተሽ ጽፌልሃለሁ። ትንሽ ጥያቄ ናት መልስልኝ። አሁን እንትን ስላለኝ ነው እንጂ። መልካም። እሺ እሺ ለነበረን ጊዜ አሜን። ለነበረን ጊዜ አምላካችን መድኃኒዓለም ኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማነው ትምህርት 30 60 100 የምናፈራ አድርገን ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብና መርሐ ግብራችንን በጸሎት እንዝጋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ የዓለማት ጌታ ቸሩ መድኃኒዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረት እንደ ቸርነት ብዛት ተመልክተ መርሐ ግብራችንን በሰላም ማስጀመረ በሰላም ያስፈጸምከን ለዚህ ሰዓት የሚያደርስከን እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አምላክ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረት እንደ ቸርነት ብዛት ተመልክተ መርሐ ግብራችንን በሰላም አስጀመረ በሰላም ያስፈጸምከን ለዚህ ሰዓት የሚያደርስከን ስለ ድንግል ማርያም ብለ ሰዓተ ሌሊቱን ባርከ ቀድሰ ሰላም አሳደረ የነገ ሰው እንድትለን መመኪያችን መድኃኒዓለም ኢየሱስ ክርስቶስ ሆይ በሰማነው ቃል በተማነው ትምህርት ልባችን ለጽድቅ ስራ እንድታነሳሳልን ወደ ቀናውና ወደ ምሕረት ጎዳናም እንድትመራን ፍጻሜያችንም እንድታሳምርልን በኃጢአታችን በበደላችን ብዛት
ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረት እንደ ቸርነት ብዛት እንዲህ ያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ደስ ይበልሽ። ጸጋን የተመላሽ አማላጃችን ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን በሰላም አሳድረን። አምላካችን በሰላም አሳድረን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ። የልጅሽ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። የልጅሽ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነስያነ ጸጋ ዘእመንፈስ ቅዱስ። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አጽናልን፣ ኃጢአታችንም ይቅር በልን። በሰላም ሄደን ወደ የቤታችን እንገባ ዘንድ የበቃን አድርገን ለዘላለሙ አሜን። እትዉ በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ ያግባችሁ። አሜን 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 አሜን። እህት ወንድሞች፣ የዛሬው መርሃ ግብር በሚገባ ተጠናቋል። እንደ እግዚአብሔር መልካም ፈቃድ ነገ መርሃ ግብራችን እንቀጥላለን። ነገ ምንድን ነው? አርብ አይደል? አርብ ነው። ስለዚህ ነገ ከ7 ሰዓት እስከ 9 ሰዓት በኢትዮጵያ አቆጣጠር የመናፈሽኝት መርሃ ግብራችን እንደተጠበቀ ነው ማለት ነው። ከ9 ሰዓት ከ10 ሰዓት እስከ 12 ሰዓት ደግሞ ጥያቄና መልስ ይኖረናል። ተዘጋጅታችሁ ኑ። እግዚአብሔር አምላክ የነገ ሰው ይበለን። ነገ ጻድቁ አባታችን አቡነ ኪሮስ ናቸው። መልካቸውና ገድላቸውን እየጸለይን በጸሎታቸው ልንማጸን ይገባል። በተረፈ የማልጠቅመው በደለኛ ወንድማችሁን በጸሎት አስቡን። እግዚአብሔር አምላክ የነገ ሰው ይበለን። ደህና ደሩልኝ። መልካም አዳር። አሜን አሜን። አሜን። ወንድማችን አገልግሎት ዘመን መዳን ያስረዝምልን። እኛን ሁለት ባዶ ወለጅ ሰላም ሀገራችን ያውቀን፣ ሀገራችንንም ሰላም ያድርግልን። እርምድና ለሚጠብቅ